ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስል ይችን ቅድስት ምድር ሂሪጎ ገብተናል። ሰቡ ረቡ ይባላል የሚዲያው ድሮን። እንዴት አደራችሁልኝ? እንዴት ዋላችሁ? ገብታችኋል? ጅር ብላችኋል? ይይዟችኋል። ዛሬ ማት እንትኖቹም ገብተዋል። እንግዲህ ሀከሮቹም ገብተዋል። እያየዋቸው ነው። ችግር የለውም። እኛ ኦልሬዲ ሰርተን ጨርሰናል፣ ልቀናል። እሺ፣ እንዴት ናችሁ? እንዴት ነበር አደራችሁ? እንዴት ነበር ውሏችሁ? ሰላም ነው ወይ? እንዴት ነው? ምን አለ አዲስ ነገር? ምን ይላሉ? እንግዲህ ዛሬ አርስታችን ትንሽ ሞቅ ደመቅ ብሏል። የሻፋጁ ሻቢያ ፋኖ ጁንታ ስብስብ ዛሬም ተከቦ ሲወቀጡ ውሏል ነው የሚለው። እንግዲህ ሙሉ በሙሉ የሎጂስቲክ እና የሕክምና ቦታቸው በድብቅ ሲያደርጉበት የነበረው በጣና በለስ አካባቢ ላይ እንግዲህ ዛሬ ሙሉ በሙሉ የጁንታው የመሳሪያ ማከማቻ፣ መደበቂያ፣ ዋሻ፣ የሕክምና ቦታ የነበረው ጣና በለስ ላይ እንዳለ ድንገተኛ የሆነ ወረራ መከላከያ አድርጎ ማዳግም ቅጣት ነው የቀጣቸው። ብዙዎቹ እጅ መስጠት ሲችሉ እምቢ ያሉ እየፈረጠጡ ባህር እየገቡ ራሳቸውን አጥፍተዋል። እንግዲህ የደረሰው በጣም ከባድ ነገር ነው። እንግዲህ ጣና በለስ አካባቢ ያላችሁ ሰዎች ልትነግሩኝ ትችላላችሁ። በዛ የተመታው ኃይል እንግዲህ ቤት በኩል እንደሆነ አላውቅም፣ ወደ መራዊ አካባቢ ላይ እንቅስቃሴ አድርጎ ነበረ። መራዊ ላይ እንደገና ደግሞ ያው ማህበረሰቡ ላይ ነው አክቹዋሊ መከላከያው ሳይሆን ማህበረሰቡ ላይ ትምህርት ቤት እንዳትገቡ እንዳትወጡ ብሎ አትወሰኑ ህፃናቶችን ገለዋል የሚባለው ወሬ ሰምቻለሁ። ወደ ትምህርት ቤት ሲሄዱ የነበሩ ልጆችን ገለዋል ነው የሚባለው። ዞሮ ዞሮ መከላከያ ደርሷል። በዛ በመራዊ አካባቢ ላይ ደርሶ የሚሆነው ነገር እያደረገ ነው ያለው። ግን እንግዲህ የጭካኔያቸውን ጥግ ነው እያሳዩ ያሉትና
ተማሪ አትንኩ ባካችሁ ማን ነው ሻፋጁ ጀዊሶ አትበሉ ተብሏል። ሻፋጁ ተብሉ ተብሏል። ሻፋጁ ጸንቷል። የሻፋጁ የሻዕቢያና ፋኖ ጁንታ ስብስብ በአንድ ስም ከዛሬ ጀምሮ በሻፋጁ ይጠራ፣ ጀዊሳ ጁንታ ምናምን አይባል ስለተባለ የሻፋጁ ግሩፕ እንግዲህ ከዚህ በኋላ የት ድረስ ይሄዳል የሚባለው ነገር በሂደት የምናየው ይሆናል። ይህንን በዚህ መልኩ እንግዲህ ያው ተከቦ ነው የተወቀጠው። ሲወቀጥ ያደረው ይሄ ነው። የጀዊሳው ኃይል በይፋ ከሻዕቢያ ጋር ቆሜ እዋጋለሁ የሚል መግለጫ አውጥቷል። ከሻዕቢያ ጋር እዋጋለሁ ሲል አንድ መግለጫው ላይ በጣም ህዝቡን ግራ ያጋባው ነገር ምንድነው? የአሰብ ህልውናና የኤርትራ ጉዳይ ለኤርትራ ቆሜ እዋጋለሁ ነው ያለው። እንግዲህ ይሄ አማራ ቀደም በደንብ አድርጎ ጠላቱን እንዲያይ ነው። ቀደም ሲል ከገዳዩ ህወሓት ጋር አብሮ ሆኖ ነበረ። አሁን ደግሞ እንደገና ደግሞ ተገልብጦ ከሻዕቢያ ጋር የህልውና የአሰብ ህልውና ትግል አብሬ ይታገላለሁ የሚል መግለጫ አውጥቷል። እንግዲህ ዘመነ ካሴ ይመስለኛል መግለጫውን ያወጣው አስመራ ነው የሚባል ነገር አስመራ ሆኖ ነው አስመራ ሄዷል የሚባል ነገር አለ። ግን አስመራ እንዳልሆነ ግን አንዳንድ ፍንጮች እያሳዩ ነው ያሉት። ዞሮ ዞሮ ምንም ይሁን ምንም ያው መጨረሻውን ማየት ነው የሚሻለው። እኔ መስዋዕትነት ባይከፈል ደስ ይለኛል። ጦርነት ዋጋ እንደማያሸንፉ ደጋግሜ እየነገርኳቸው ነው ያሉት። ባይሆን ደስ ይለኛል። ከሆነም ደግሞ እንግዲህ ቻለው ብሏል ፊልድ ማርሻል ብርሃኑ። ቻለው ነው። ሰላም ገነት ኢትዮጵያ ውስጥ ነች እያሉ ነው ምዕራባውያን። አንተ ምን ትላለህ? ማን ሰላም ገነት ኢትዮጵያ ውስጥ ነች? አዎ አትጠራጡ። ስለነገርኳቸው የምድር ገነት አልኳቸው አለ። ስንቴ የምነግራቸው እንዴ! የምድር ገነት እኮ አልኳቸው። ስንቴ የምነግራቸው እንጂ ኢትዮጵያ ውስጥ ነች ያለችው ገነት። እንዴ የማን ነው? የአባይ ወንዝ እኮ የሰው ልጅ መፍለቂያ ነው። እንደ መጽሐፍ ቅዱስ እኛ በደንብ ስለማናቅ ነው እንጂ አንድ ሰው ቅዳሜ ጋብዤ በደንብ ያስረዷቸዋል እንጂ አዳምና ሔዋን እኮ ራሳቸው እኮ ፈጣሪ ከዛ ውሃና ከዛ አፈር እኮ ነው ፈጥሮ የሰጣቸው። ከአባይ እኮ ነው መነሻችን እኮ አባይ ነው። የሰው ልጅ መነሻ አባይ ነው። ያው በታሪክ ብዙ ስለማይወራ ነው። ስለዚህ የምድር ገነት የምትባለው ሀገር ኢትዮጵያ ነች። አብቼ ወይ ደብዬ ከእግዚአብሔር ጀርባ ያለው ሰፈር ገበያው ማር ያለው ሰፈር ምን ካታንጋ የሚባለው ሰፈር ለአምስተኛ ጊዜ ተቃጠለብን። ዛሬ ጠዋት ኧረ ሰሚ ያጣን። ቂርቆስ ወረዳ 9 ነው። ምን ይሻላል? የት ነው እሱ? ሀብታሙ ከግዚሽን ጀርባ ያለው ሰፈር እንዴ እኛ ሰፈር እኮ ነው ወይ ገበያው መሀል ያለው ሰፈር ካታንጋ የሚባለው ሰፈር የት ጋር ነው እሱ? የእኛ ሰፈር እኮ ነው ሀብታሙ። እኔ የሰፈር እኮ ነው። እዛ ጉድ ሆነሃል በለኛ። እዚህ ሆኜ እግዚአብሔር ያውጣችሁ። ምንድን ነው ነገሩ? እስኪ በነገሩን እንመረምራለን። እሺ ሰላም ገነት ኢትዮጵያ ውስጥ እሺ እንግዲህ ከሞላ ጎደል ይህንን ይመስላል። ለዚህ ነው አብቹም እኮ በጣም የሚገርማችሁ ነገር በኢትዮጵያ ላይ የተለየ ፍቅር ነው ያለው። ከዓለም እኮ ከአፍሪካ እንደኛ እኮ ይላታል እኮ አብቹ ሲገልጻት አልሰማም። ኢትዮጵያ እንዴት ነው የሚገልጻት? ለዚህ እኮ ነው የሚጠሉት ጽንፈኞች። አብቹን የሚጠሉት ስለ ኢትዮጵያ ያለውን ፍቅር ስለሚያወራ እኮ ነው። አይወዱትም። በቃ በተለይ ባንዳ፣ በተለይ ከጣሊያን ጋር ግንኙነት ካለ፣ ከግብፅ ጋር ግንኙነት ካለ፣ ከሻዕቢያ እነዚህ ናቸው ካለ አይወዱትም። ለዚህ ነው አብቹን በጣም በቃ እንትን የሚሉት። ኢትዮጵያ ይላል። አንድ የተናገረው ነገር አለ። እሱ ቆይ በአፈክፈቻ ማሟሻ አላርገው እንድክፈተው። ቆይ ምንድነው አብቹ የሚለው? ከአፍሪካ እንደ ብቸኛ ሀገር ኢትዮጵያ ነች የሚለው በኮንፊደንስ እኮ ነው የሚያወራው አብቹ። ደስ ይላል እኮ ለሀገሩ ያለው ክብር፣ ለሀገሩ ያለው ፍቅር፣ ለሀገሩ ያለ እልህ፣ ቁጭት። እንዲህ አይነት መሪ እኮ በዘመናችን ኢትዮጵያ እኮ አታገኝም። በተአምር ብትሄድ ይሄ ሁሉ ኮልኮሌ ጨምቀው አንድ አብይን አለ። ግማሽ አብይ መውጣት አይችልም። ለዚህ ነው ሰው የሚናገረው በኮንፊደንስ ነው። እስኪችን ነገር እናዳምጣችሁ። ዝም ብዬ ልክፈትላችሁ አንድ አጀንዳችሁ ስላየ ነው። ኮንክሪት ፕሪንት ቴክኖሎጂ ነው። ከኤሲያ እስከ አውሮፓ የጀገኑ ቤት ከመስራት ቤት ወደ ማምረት ተሸክ እቺ ከተማ ከጎኗ ጣና የሚባል ውሃ በአፍሪካ ውስጥ ምርጥ ከሚባሉ ከተሞች መካከል ኢትዮጵያ ነች ይችላል በኮንፊደንስ። ወላ ደቡብ አፍሪካ የለ፣ ወላ ቦትስዋና የለ፣ ዛምቢያ የለ፣ ዚምባብዌ የለ፣ ኒል ኢትዮጵያ ነች ይላል በኮንፊደንስ። እንዲህ አይነት መሪ ነው የሚያስፈልጋል ኢትዮጵያ። ሀገሩን ከፍ ከፍ የሚያደርግ የሀገሩን እውነት የሀገሩን እድገት ቪው ያለው መሪ ስታገኝ ጠበቅ አድርገህ ነው የምትይዘው። አባዬ ሞኝ እንዳትሆን። በሀገሩ የሚደራደር ስለ ሀገሩ እንትን የሚል ካገኘ ደግሞ ያ ሰው ቀደም ሲል ምን ነበር? ባንዳ ነበር ይባላል። ተመልከቱ፣ ኮንፊደንሱን ተመልከቱ እንዴት እንደሚናገር ስማ። ይኸውልህ አዳምጠው። በሙሉ ስክሪን አድርግላችኋለሁ። በአፍሪካ ውስጥ ምርጥ ከሚባሉ ከተሞች አንዷ ከተማ የምትገኘው ኢትዮጵያ ውስጥ ነው።
ዘንባባ ያላት የምታምር ለቱሪስት በጣም ሳቢ የሆነች እቺ ከተማ ከጎኗ ጣና የሚባል ውሃ አለ። እንደ ኢንዲያ ኦሽን አለም ጨው አይደለም የሚጠጣ ውሃ ነው ነግራችሁ። ከብቶች የሚጠጡት፣ ሰዎች የሚጠጡት፣ አሳ የሚገኝበት ለኢሪጌሽን የሚውል በጣም ጤነኛ ውሃ አያዋለ አያችኋለ። መሪ እንዴት እንደሚል መሪ ምን እንደሚል አያዋል። በኮንፊደንስ እኮ ነው የሚነግርህ፣ በኮንፊደንስ ይላል። ጣና አለበት ይላል። ስለዚህ እንደዚህ አይነት መሪ ስላለ ነው በኮንፊደንስ ምንድን ትራምፕ እጅ ሰጥቷል። ዓለም መንግስታት በሙሉ እጅ ይሰጣል። ኢትዮጵያ እመነኝ፣ የዓለም መንግስታት በሙሉ ሳይወድስ በግድ ነው የሚሰጠው። እኛ አሁን የውስጣችንን ኮረኮንቾች ማጥፋት ብቻ ነው። ስለዚህ አሁን ወደ ጀዊሳው ልምጣ። የጀዊሳው እንቅስቃሴ እንግዲህ ከህወሓት ጋር ያለው ነው። ህወሓት ፈራርሷል። በቃ በሙሉ ትነግራቸዋለሁ፣ ፈራርሷል። ከዚህ በኋላ የህወሓት እድሜ ምናልባት በሳምንታት ደረጃ ነው የሚቆጥረው እንጂ የለም፣ በቃ ፈርሷል ህወሓት። የራሳቸውም ሰዎች እየወጡ እየተናገሩ ነው ያሉት። የሚናገሩት ነገር በሙሉ ጃዋር ጻድቃን ምንድን ነው ያለው? ለሻዕቢያ ለመገዛት ሲል ነው ያላቸው። ሻዕቢያ ለመገዛት ሲል በሻዕቢያ ተቀጥሮ የሻዕቢያን ኃጢአት ለማጠብ ትናንት ነግሬያቸዋለሁ፣ አሳይቻቸዋለሁ። የሻዕቢያን ኃጢአት ለማጠብ ነው የሚለው ሲናገር ራሱ። ይህ ሁሉ ሻዕቢያ የፈለፈላቸው የቀጠራቸው ናቸው፣ ሻዕቢያ ያሰለጠናቸው ናቸው። የሚያሳዝነኝ እኔ ኤርትራውያኖች ያሳዝኑኛል። መቃብራቸውን የት አደረጉት? መካነ ኢየሱስ አደረጉት። መቃብራቸውን የት አደረጉት? ጋሸና አደረጉት። ዛሬ ደግሞ ጣና ሐይቅ ላይ አደረጉት። በየቦታው ተንጠባጥቦ በስደትም በየሀገሩ ተበትነው በሞትም በማያገባቸው ኢትዮጵያ ውስጥ መጥተው ሬሳቸው ይለቀማል ያለው የሻዕቢያ ሬሳ። ዛሬ በጣም በዚህ በጣና በኩል ላይ በጣና በለስ በኩል የወደመው ውድበት እንዳለ የሻዕቢያ ቁስለኛ ሁሉ እዛ ነበር፣ እንዳለ የህወሓት ቁስለኛ ሁሉ እዛ ነበር፣ ጣና በለስ ላይ ነበር። ሲታዩ በሙሉ ቁስለኞቹ ኤርትራውያኖች ናቸው፣ በአብዛኛዎቹ ነው ብላቸው ህወሓቶች ናቸው። 17 ከፍተኛ መኮንኖች ነበሩ የቆስሎ የተኙ እዛው ጣና በለስ ላይ። ትልቅ ሕክምና ሴክተር ነው የህወሓት ዋናው መደበቂያው። የሰራው ህወሓት ነው፣ ያስረከበው ግን ለጀዊሳው ነው፣ ለፋኖ ነው ያስረከበው። ተከቦ ነው የተወቀጠው። እጅ መስጠት ሲገባቸው ቶክስ ጀመሩ። እጅ ስጡ ነው የተባሉት። መዳን ይችሉ ነበር፣ ሲያቀብጣቸው ላይችሉ ነገር ቶክስ ጀመሩ። ጨረሰው፣ እነሱ ጀመሩት፣ መከላከያ ጨረሰው። ዋሽው ጣና በለሶች የላችሁም እንደዚህ። ይሄ ነው ጨዋታ ያለው። ነገርኳችሁ። ተው ነው የምላችሁ። ሻዕቢያ አልሞት ባይል ትግል ነው የሚያደርገው። ጆተኔ አድርጎ የገዛቸው ራሳቸው ሚዲያዎች ራሳቸው አሁን ጠፍቶባቸዋል። ምን እንደሚያወሩ አያውቁ፣ ምን እንደሚናገሩ አያውቁ። አዎ እኛ አስጠንቅቀን ነው ምታ አይደለም እኮ አስጠንቅቀን ነግረን የዓለም መንግስታት እንዲያውቁ አድርገን የተባበሩት መንግስታት ነግረን ሁሉንም አሳውቀን ይሄው እንዲህ የተደረገ ነው ይሄውና በማስረጃ ከቪዲዮ ጋር ነው የምልከው። ትምህርት ቤት ሲያቃጥሉ፣ የገበሬውን ሰንጋ ሲወስዱ፣ መንገድ ሲዘጉ፣ ሲዘርፉ በሙሉ ቪዲዮ አለ። ቪዲዮውን አያይዘን ነው የምልከው። እንዲህ አይነት አወራሪ፣ እንዲህ አይነት አሸባሪ ከተማ ውስጥ አገር ውስጥ ገባ፣ ገበሬው ተሰቃየ፣ ንጹሃኑን ጨረሱ፣ ትምህርት ቤት ዘጉበት፣ ትምህርት ቤት አቃጠሉበት፣ ይሄውና ማስረጃው ያን እየሰጠን ነው የምንመጣው በማስረጃ። ይሄ ነው በማስረጃ ነው። ባለ ማስረጃ ምንም ነገር የሚሰራ ስራ የለም። መንግስት መረጃና ማስረጃ ይዘን ነው የሚሰራው። ስለዚህ ለሻዕቢያ ቅጥረኛ ሻዕቢያን ለማዳን ብሎ የሚደረግ ርብርቦች ነው ያለው። የጀዊሳውም ትግል ይሄ ነው። ሸኔ ይሻላል። ሸኔ በቃ እየተመታም እጅ እየሰጠም ነው። በቃኝ አለ። በቃ አየህ፣ አገር አሳልፎ መስጠት ጉዳይ ላይ አልተደራደረም ሸኔ። እነዚህ አገር ሻዕቢያና ህወሓትን ለማዳን ብሎ ጃዋር ጻድቃን የተናገሩት ነገር አለ። እሱን አዳምጡ። ቀደም ብሎ ወደ ውጊያ ያስገባበትም ሁኔታ ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሰርቀናልና ወንጀላችን እንዳይታወቅብና ለወንጀላችን መደበቂያችን ብቸኛ ምርጫችን ኤርትራ ነው ብሎ ነው እየተዋጉ ያሉት የህወሓት አመራሮች። ሰርቀናል፣ የሰረቅነው እንዳይታወቅብን፣ የሰረቅነውን እንድንበላ
ለበጠጋም መሸሻም የሚሆነን ኤርትራ ስለሆነች ከኤርትራ ጋር አብረን ብለው ነው የሚዋጉት የህዋት አመራሮች። ግልጽ ነው እኮ ይሄን እኮ የሚናገረው አንድ የኢትዮጵያ ሀገር መከላከያ ሚኒስቴር የነበሩ ትልቅ ከፍተኛ ጀነራል አብሯቸው የነበረ ሰው ነው የሚናገረው። እኔ ያለው የምናገረው ሰርቀናል፣ የሰረቀውን የት እንብላ፣ የግድ ሻዕቢያ እንጠጋ ብሎ ነው የትግራይን ህዝብ እያስጨፈጨፉት ያሉት። ያዳምጥ ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የቲፒኤልኤፍ አመራር ቀደም ብሎ ወደ ውጊያ ያስገባበትም ሁኔታ ውጊያውን የመራበትም ሁኔታ ትልቅ ኢሹ አስነስቷል፣ ልዩነት ፈጥሯል። ራሱም ድርጅቱ ገምግሞ ብዙ ችግሮች አውጥቷል። ስልጣን መኖሪያን አድርጌያለሁ፣ አንድ ዲሞክራቲክ ነኝ። ይህን ያለ ድርጅት የአንድን ደግሞ በጣም አስከፊ በሆነ ጦርነት ካለፈ በኋላ አንድን ህዝብ አንድ አድርጎ ይዞ መሄድ አይችልም። ይህን እናስተካክል በሚባልበት ወቅት ደግሞ ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን ቲፒኤልኤፍ። እኛ የረጅም ጊዜ ነገር አይደለም እያሰብን ያለ ነው። ብዙዎቻችን ያው በእድሜያችን የመጨረሻ ጊዜያት ያለን ሰዎች ነን። ተገደን ካልሆነ በስተቀር ወደ እንደዚህ አይነት ፖለቲካ ለመግባት የሚገፋ ብዙ ነገር የለም። የትግራይን የፖለቲካ አካሄድ ወደ መውጣት ወደማይችልበት ማጥ ከመግባቱ በፊት ወደ ሰላማዊ ዲሞክራሲያዊ የፖለቲካ ትራጀክተሪ እንዲገባ የሚያስችል በር ከፍተን የሚቀጥለው የፖለቲካ ስራ የሚሰሩ ፓርቲዎቹን ወጣቱ ጄኔሬሽን ይዞት እንዲሄድ ለማድረግ አስበን ያውቁም። እናንተ ጋር ተቀላቅለው እንዲታገሉ እንዲያግዙ መግቢያው በር እንዴት ነው? የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። እንግዲህ ሶስቱ ኃይሎች ናቸው፣ የህዋት ኃይል፣ የሻዕቢያ ኃይልና የጀዊሳው ቅድም የልናቸው ዜጋ የሻፋጁ ብለን የጠራናቸው ኃይሎች ማለት ናቸው። አሁንሳቸው የጠሩት አሁን ሻፋጁ ብለን የምንጠራቸው ኃይሎች ናቸው። የሻዕቢያ፣ የፋኖ፣ የጁንታ የሶስቱ ኃይሎች መንግስትና ሀገርን እናዋክብ የሚል ዘመቻ ነው። ሌላ ምንም ነገር የለውም። ይሄ ደግሞ ከጀርባቸው ማን ያለው ሲባል በተለያየ መንገድ የቀጣናትና እግራችን ስር የጣልናት ግብጽ ነች። ከ10 ምናምን ጊዜ በላይ በጦርነት ቀጣናታል። 10 ምናምን ጊዜ እንደ እንትን ዋይል ውሃ አሰኝተን ቀጣናታል ግብጽ። ከዛ በኋላ የመጨረሻው ፍልሚያው ለ10 ምናምን ዓመት የግዳሴ ግድቡ ነው። እንደገና ግድብ ገብተን ቀጣናታል። እንደገና እንዳትንፈሳፈሳት በዚህ ስትንጫጫኛ እንደገና ደግሞ ሌላ ግድብ ደግሞ ግድብን እያሳየናት ነው ያለው እስከ መጨረሻ እልዋ እስኪወጣላት ድረስ። ጠቅላይ ሚኒስትር ዶክተር አብይ 100 ግድብ ገደባል ብሎ እልዋ እስኪወጣላት ድረስ የመጨረሻው ነው የምናደርገው። ይሄ የህልውና ጉዳይ ነው፣ የሀገር ጉዳይ ነው። በትናንትናው በመንበሪያ ያረሰ የለም ይባላል። በትናንትናው ህልም አለው ኢትዮጵያ ጉልበትና አቅም ይዛ ነው የምትዋጋው። ሺህ ፈረሰኛ ትልቅ ሺህ ባንዳ ብትልቅ አይሆንም ከዚህ በኋላ። ይሄ ደግሞ በጋዳ አሳይተናል፣ ነገም እናሳያለን፣ ከነገ ወዲያም እናሳያለን። በመጡ ቁጥር አንሄድም፣ በመጡ ቁጥር እናሳያለን። ዛሬ እሷ በፈለፈለቻቸው የሻፋጁ ተቋሞች ምክንያት የምታመጣው ነገር ውጤት የለም፣ ምንም የለም። ቅጥረኞች ቀጥራለች፣ አክቲቪስት ቀጥራለች፣ ባንዳ ቀጥራለች፣ ራጋቢ ቀጥራለች። ምንም የጊዜ ጉዳይ ነው። ሁሉም እየረገፈ ነው። ቢችሉ ኖሮ ድሮ ይችላሉ። አሁን የጀዊሳው ኃይሎች እንደሚያወሩት ይሄን ያክል መከላከያ ደመሰስን፣ ይሄን ያክል ድሮን ማረክን፣ ይሄን ያክል አየር እንደሚሉት አዲስ አበባ አይደለም አልፈው አዲስ አበባን ወደ ኬንያ አይገቡም። የለም በአየር ላይ አይቻልማ። መሬት ያለው ሌላ ነው። መሬት ያለው ሌላ ነው። አይቻልም። ጃር ጻድቃን እንግዲህ ህዋትን ከፈጠሩ ሰዎች መካከል ነው። ያቃቸዋል። ገና ለገና ንብረታችንን የሰረቅነውን ነገር ሻዕቢያን ተጠግተን እንድናለን ብለው የትግራይን ህዝብ መስዋዕትነት አስከፍሉት። በየቀኑ ትግራይ ሰው ይሞታል። በየቀኑ አሁን ጭራሽ ከበቧቸው። አንድም ትግራዋይ ከትግራይ እንዳይወጣ ብለው ከበው ሊጨርሷቸው ነው። በተአምር እኛ ደግሞ ውስጥ ገብተን አንዋጋም። በተአምር መከላከያ አይገባም። በፍጹም የማይገባው ያለውን እሳት ስለሚያ ከገባ እርስ በርስ ነው የሚጨራረሱት።
ለመጨራረሱ የጄኖሳይድ የሚል ነገር ፖለቲካ ይመጣል። እዛው ይጨርሱት፣ ኳሱ እዛው ይጫወቱበት። ሰሚ ፋይናል እንጋጠማለን። የአሸናፊዎች አሸናፊ ይሄ ነው እና ጃር ጻድቃን የሚናገረው ይሄንን ነው። አዳምጡት፣ ትንሽ ላስተርጣችሁ፣ ችግር የለውም። ጀነሬሽን ይዞት እንዲሄድ ለማድረግ አስበን አያውቁም። እናንተ ጋር ተቀላቅለው እንዲታገሉ እንዲያግዙ መግቢያው በር እንዴት ነው? የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይህ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ። ስብሃት የድርጅቱ ጎድፋዘር አይነት ነገር ነው። ይሄ የፖለቲካ ካውንስል የማቋም ጉዳይ እነሱ ባደረጉት ስራ ካስቆሙት በኋላ በጠቅላላ በጦርነቱ ውስጥ ካስመዘገበነው ድል ይልቅ ይህንን ካውንስል ለማቆም በመቻላችን ያስገኘነው ድል ይበልጣል አለ። ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ቢገናኝ ምን ችግር አለበት? ደግነቱ የትግራይ ህዝብ ይህን በደንብ አውቆታል። የፕሪቶሪያው ስምምነት እንዳይፈጸምም ተፈናቃዮች እንዳይመለሱም የትግራይ ህዝብ ፖስቴጅ ያደረገው አሁን በዋስ የሚንቀሳቀሰው ቡድንና ቀደም ሲል እዛ ውስጥ የነበሩ ጀነራሎች ከኋላ ያደረጉበት ጥምረት ነው እንቅፋት የሆነው ብለው ይተነትናሉ። በዚህ ጉዳይ ላይ እናንተ አስተያየት ምንድን ነው? አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላውቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው እያለም ቢሆን ከዚህ ውጭ ሌላ መንገድ የለም፣ ይሄን እናድርግ ነው እያሉ ያሉት። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገመግማላችሁ? በአሁኑ ባለው በቲፒኤልኤፍ በሚንቀሳቀሰው ቡድን ውስጥ የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ፣ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ እያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። የኢሳያስን መንግስት አስተሳሰብ አውቃለሁ። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። የሰላምና የጦርነት ጉዳይ በህዝብ ሊወሰን የሚገባው ጉዳይ ነው። ካቢኔ መኖር አለበት። አሁን ያለው ካቢኔ 70-80% የቲፒኤልኤፍ ነው። አሁን ትግራይ ውስጥ የተሟላ ሰርቪስ የለም፣ መንግስት የለም፣ ሰላም የለም፣ ጸጥታ የለም። ያው ሰምታችሁ ይሆናል ህፃናት በጅብ የሚበሉበት መቀሌ ውስጥ ህፃናት በጅብ የሚበሉበት ሁኔታ ነው ያለው። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። አሁን በተጨባጭ ከኢሳያስ መንግስት ጋር ይህ ኃይል እየፈጠረ ያለው ጥምረት ብል ላይ ደርሷል። በእናንተ ግምገማ ምንድን ነው ይመስለው? ማዕከላዊ መንግስት ሴፍ ሴኪዩር ኦነራብል በሆነ መንገድ ተፈናቃዮቹ ወደ ንብረታቸው ወደ ቦታቸው እንዲመለሱ የማድረግ ኃላፊነት አለበት። አሁን ትግራይ ውስጥ የፕሪቶሪያ ስምምነት ብቻ ነው የሚያገናኘን ከመንግስት ጋር፣ ሌላ የሚያገናኘን ነገር የለም። ተወካዮች ምክር ቤት ውስጥ የለንም፣ ፌዴሬሽን ምክር ቤትም የለንም፣ ካቢኔ ውስጥ የለንም፣ ዲፕሎማቲክ ኮሚኒቲ ውስጥ የለንም፣ ሴኪሪቲ ስትራክቸር ውስጥ የለንም። ምርጫ ካሄደን ወደዛ መግባት አለብን። የፕሪቶሪያ ስምምነት በሰላማዊ መንገድ ለመፈጸም የሚያስችለው አንዱ መንገድ የትግራይ ህዝብ አንድነት ማምጣት ነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን
ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ምንድነው መሰላችሁ እኔ የትግራይ ህዝብ ተነስቶ ካላቆመ በስተቀር ቀጣይ ጣፋንታው በጣም ይከብድ ይመስለኛል። ከሻዕቢያ ከኤርትራ ይዋሰል ነው። ኤርትራ በቅርብ ቀን ያው የምታውቁት ነገር ነው፣ የምታዩት ነገር ይሆናል። የኤርትራ ጉዳይ እኔ እንድንትና ላውራው የተማመኗቸውም ጽንፈኞች አሁን ጋላቢ ብላቸው መሳሪያ ገንዘብ እየሰጡ የሚያዋጓቸው ፋኖ ብላ ያደራጇቸው ራሳቸው እየተበተኑ ነው ያሉት። ምንም የተወሰነ ጉዞ በላይ አይጓዙም። አሁን የመፈንቅለ መንግስት አይታሰብም። ተሞክሯል። በጣም ከመሞከር ከሚገባው በላይ እየየዋል ይቀጥላል። እስከ መጨረሻው ይቀጥላል። ሚስማር በመታው ቁጥር ይጠነክራል። መንግስት ነው በነካካው ቁጥር ጉልበት እያመጣ ነው የሚሄደው። ጉልበት ዛሬ ጣና በለስ ላይ መረጃ ደርሶት መከላከያ ሲገባ ማንም ሰው አይጠረጥርም። የፋኖ የጦር መከማቻ እዛ መሆኑን፣ የሕክምና ሴክተራቸው እዛ መሆኑን፣ መታከሚያቸው እዛ መሆኑን ማንም አያውቅም። ምክንያቱም ማህበረሰቡም ደብቆታል። በደረሰው መረጃ መሰረት መከላከያ ሲገባ እዛ ሲደርስ ጠቅላላ ያየው ጉድ ነው። ታምናላችሁ? ከ150 በላይ ሞተር ሳይክሎች ናቸው የጠፉት። 150 ሞተር ሳይክል ማጋነን አለ ነገራችሁ። ምናልባት ቦታው ላይ ካላችሁ ያሉ ሰዎች ካሉ ቪዲዮዎችን ልቃችሁ ይችላል። ቁስለኛ ተብሎ የሚተኛበት ቦታ ባለስልጣናቶች እኛ መቀሌ እንደሄዱ እንደሚታከሙ ነው የምናውቀው። ፋኖ ከፍተኛ ሪፈር ከሆነ ኤርትራ እንደሚሄዱ ነው የምናውቀው። ከፍተኛ አመራሮቻቸው ይገርማቸዋል። እዛው ጣና በለስ ነው መታከሚያቸው። የሚገርማቸው ፋኖ ያስገኛል እንዳለ እንዳደረገው ለወሬ ነገር አልደረሰም። ሐኪም ሁሉ አላችሁ። ይገርማችኋል። ሰርጀሪ ብቻ አያደርጉም እንጂ። ስለዚህ ምንድነው አሁን እየተለቀመ ነው። የት ቦታ ነው ያለው? ይሄ ሁሉ ለረጅም ጊዜ በህዋትና በሻዕቢያ ሲደራጅ የነበረ ኃይል ነበር። አሁን እየተመታ ያለው ኮርስ አሁን ለምሳሌ ይወጣሉ፣ እንደ ጎሬላ ናቸው። አሁን ለምሳሌ ገባው ወደ መራዊ በኩል አቅጣጫ ላይ ለመክበብ ሞክረዋል። መከላከያ መራዊ ላይ ደግሞ እያስተናግዳቸው ነው ያለው። መራዊ ለምንድን ነው የሚገቡት? መራዊ ዘመነ ካሴ የተወለደበት ቦታ ነው። እዛ ነው አሁን እዛው ሳይመቱት እናውጣው የሚል ኃይል ነው አሁን የመጣው ዘመነን ለማውጣት። አሁን ዘመነ መራዊ ይሁን ኤርትራ ይሁን ትግራይ ይሁን የምናውቀው ነገር የለም። ለአንድ ዘመነ ተብሎ የሚደረጉ ውጊያ የለም። ግን የጀዊሽ ሰው ኃይል መመታት ስላለበት ነው አሁን በመራዊ በኩል ኦፕሬሽን የተጀመረው። ዞሮ ዞሮ አሁን ስለሱ አልገባም። ህወሓት ምንድን ነው የሚፈልገው? የህወሓት ዓላማው ምንድን ነው? ህወሓት ዓላማው እነሱ ራሳቸው ያው በስልክ አንዳንድ እንትናቸው ይቀዳል ይመጣል። ያው ሰምታችሁ ከሆነ ምንድን ነው የምናደርገው? ሰብስቡ ወይ እንዋጋ ወይ እንመለስ የሚል ራሳችሁ እርስ በርስ ይጨፋጨፋሉ። የማስረሻ ሰጤን ጦር ገላለሁ ብሎ የተንቀሳቀሰው የአስረስ ጦር የሚገርማችሁ ነገር ነው። በታሪክ የተረፈ ሰው የለም ከሁለቱም ወገን ላይ እንደ ቆሎ የረገፈው። የሚሞተው ማን ነው ነው ጥያቄው። አስረስ ሞተ አልሞተም? ማስረሻ ሞተ አልሞተም? ማን ሞተ? ገበሬውን ገደሉት፣ አስጨረሱት ገበሬውን። እንደሱ አይሞቱም። ዘመን አይሞትም አለ እኮ ዘመን። አሁን መሬም ቆስሎ እኮ አለ ይሉታል፣ አይሞትም። ስንቱ ንጹሃን ገዘረገፈ። እንደ ቆሎ እኮ ነው የሚረገፈው። ሚዲያ ስለማናወራው ነው፣ እኛ እዚህ ስለማናሳይ ነው እንጂ ብታዩት እኮ ጉድ የሰው ልጅ በዚህ ያክል ዘግጦ እንዴት ያልቃል ነው የምትሉት። ቴዲ አይነ ስውራ ሙዚቀኛ ምን አለ? የህወሓትን አስከፊነት ሲናገር ትግራይ ለብቻቸው ከተቆጣጠሩ በኋላ ነው እነዚህ ትግራይ ውስጥ የነበሩ ይሄ ቴዲ ነው የሚናገረው። የሞት መንገዶች ነው የሚላቸው። የሞት መንገዶች በቃ ቀጥተኛው የሞት መንገድ ብታምንም ባታምንም ይሄ ሻፋጁ ብለን ያለው ኃይል የሞት መንገድ ይባላል። የሞት መንገድ ይባላል። የተናገሩት ትክክለኛ አነጋገር ነው። ምንም ጥቅምም የሌለው ጉዳትም የሌለው ግን የሞት መንገድ ዓላማም የሌለው ራዕይም የሌለው እኮ ነው። ደግሞ ራዕይ ራሳቸው እኮ ቢኖር እኮ እንከተላቸዋለን። ራዕይ የላቸውም፣ መንገድ የላቸውም፣ ሀሳብ የላቸውም፣ ምን እንደሚሰሩም አያውቁትም። የሞት መንገድ አላቸው።
ትክክል ያጋዘው ቀጥታ ሚሊዮን አዳምጡ ትግራይ ውስጥ የነበሩ በሐሳብ የተለዩ ሰዎችን ሁሉ በአፈሙዝና በምናምን አባረው የያዟትን ትግራይ ለብቻቸው ከተቆጣጠሩ በኋላ ነው ሻዕቢያ ላይ ሄዶ እየተጠመጠሙ ያሉት። ስለዚህ የግንኙነቱ ባህሪ ራሱ ከዚህ በፊትም ጠቅሼዋለሁ። ህወሓት በበሬነት ሻዕቢያ በገበሬነት ነው። እንዲህ አይነት ጥምረት ጽምዶ ሲለው እንደው በቃ በጣም ሻዕቢያ በነገራችን ላይ ተርም ኮይን ማድረግ በጣም ይችላል። ጽምዶ ነው ልክ ነው ማለት ትጠምዳለህ እኮ በሬ ማለት ትጠምዳለህ። እሱ ነው የሚያሳዝነኝ። ብዛም ያን ያህል ማለት ከባድ የሚባል ልዩነት አለው ከማይባል ሌላ ስብስብ ስር ሄደህ መወሻቀስ እንዴት ሴንስ ይሰጣል? ቢካዝ እና ይሄ ነው የኔም ጥያቄ። እንዴት ሰው ጥምዶ ብሎ ከጠላት ጋር ጠላት ለጠላት አብሮ ይገናኛል? ሶስቱም አይሉት አሁን ሻፋጁ ያልናቸው አይሎች ሶስቱም ጠላቶች ናቸው። ሶስቱም ህወሓት ሻዕቢያ በእህቶቻችን ላይ ብረታ ብረት ከቶ በብልታቸው ድስታችን ሹካችንን ሰርቆ የድስት ሌባ ተብሎ ከሻዕቢያ ጋር ሆድና ጀርባ የሆነ ህዝብ ነው። ፋኖ ጀዊሳው ጁንታው መጥቶ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ ጨፍጭፎት ይወጣ ነው። እነዚህ ሶስት ጥምሮች ጥምዶ ብሎ ሲዋቀሩ ምንድነው ቤኔፊቱ? ምን ለማግኘት ነው? ምንድነው ታርጌታቸው? ትርጉም እኮ ነው የጠፋው። አሁን ቴሌኮ የሚናገረው ልብላችሁ አይደለም። ምንድነው ጥቅሙ ነው የሚለው ራሳቸው ያው የቆየረነሱ ቃል እኮ የኛ አይደለም ግን እሱ ቃል እኮ ኮይን ተርም ኮይን ማድረግ በጣም ይችላል። ተርም ነው ማድረግ ይችላል ማለት ትጠምዳለህ እኮ በሬ ማለት ትጠምዳለህ። እሱ ነው የሚያሳዝነኝ። ብዛም ያን ያህል ማለት ከባድ የሚባል ልዩነት አለው ከማይባል ሌላ ስብስብ ስር ሄደህ መወሻቀስ እንዴት ሴንስ ይሰጣል? ቢካዝ እና እንደዚህ ያለ የተመሳቀለ የተዘባረቀ ሁኔታ ውስጥ ነው ያለው። የሚገርምህ የትግራይ ፖለቲካ እና ህወሓትና ሻዕቢያ አማራጮች አይደሉም፣ በቃ የሞት መንገዶች ናቸው። ትልቅ አባባል። ህወሓትና ሻዕቢያ ቀጥተኛው ብቸኛው የሞት መንገድ ህወሓትና ሻዕቢያ ብቻ ነው። የሞት መንገድ በቃ ፈልገህ ከነሱ ውጭ ሞት መንገድ እውነት ያካያዝ። እንደገና ጦርነቱ የት ነው ያለው? የት ነው ጦርነቱ እየተካሄደ ያለው ብለህ ጠይቅ። እዛው አማራ ክልል እኮ ያለው። ወይ አፋር አልገባ፣ ወይ ሶማሊያ አልገባ፣ ወይ ጉራጌ ክልል አልገባ፣ ወይ ኦሮሚያ ክልል አልገባ፣ ወይ ጋምቤላ እዛው እኮ ነው። አንዱ ምን አለ? እሺ አለ ሀብታሙ እንዲህ ተቆጣጠር እንዲህ ምንድነው? እሺ ገባ አለ ሀብታሙ። በጣም ልጁ ገርሞት ነው። እና ታዲያ የት ነው ያለው? እዛው አማራ ክልል። እነሱ ያወራሉ፣ የኛው ጆተኔዎች ያወራሉ። ጆተኔ መንግስት ማውራቱ አይቀርም፣ ገንዘቡ ነው። አቁም ብትለውም አያቁም። መተዳደሪያው ነው፣ መኖሪያው ነው። ገባ በዚህ ገባ አንድ ወፍ የለም የሚሉት በሙሉ ሚዲያ ላይ ነው የሚጮሁት። አንዱ ታዘበና እሺ ሲጠራ በሙሉ የሚጠራው አማራ ክልል ኳሱ ነጥሮ አማራ ክልል ያስገብቶታል። እሱ ትግራይ ውስጥ ጦርነት አታይም፣ አሰማም፣ አስመራም አሰማም። አማራ ክልል ነው ታርጌቱ፣ አማራ ስለሆነ ነው። እኛ የምንታገለው አማራ ንቃ ብለን የምንለው ኳሱን አምጥተዋል እያልኩ ነው። ይሄ ልጅ የተናገረው ንግግር በጣም ኢምፕረስ ስለሚያደርገኝ ላሰማችሁ። እኛ ኮማንዶ ክፍለ ጦርን ጨምሮ የሰሜን ምስራቅ እዝ 803ኛ ኮር ጋሸና ከተማ በጋሸና ከተማ አለ። ተመልከት እንግዲህ አሁን የለም ወፍ የለም እኮ ይሄ ሁሉ ፕሮፓጋንዳ ነው። አማራ ማውራት ከፈለገ ድል ማውራት ከፈለገ ማን እንኩሩ ወይ ግልብጥ ሚዲያዎች እናንተ ካወራችሁ ሶማሌ ላይ ግቡ፣ አፋር ላይ ግቡና ሪፖርት አድርጉ፣ ወይ ኦሮሚያ ላይ ግቡና ወይ ጉራጌ ክልል ቤንሻንጉል ግቡና ሪፖርት አድርጉ። አማራ ክልል ላይ ሆነ ሪፖርት ብታረግ አማራው የሚሞተውን አማራ ምን ያክል አማራ እንደሞተ ብቻ ነው እየነገራችሁ ነው ያላችሁት። አማራውን የምታስጨርሱት ያላችሁት በአማራው መሬት ላይ ነው ጨዋታው ያለው። የአማራ እናት ነች መንገድ የተዘጋባት፣ የአማራ እናት ነች አምቡላንስ የተቃጠለባት፣ የአማራ ህዝብ ነው የታገተው፣ የአማራ ህዝብ ነው ከብትና በጉን የተበላበት። ውጊያ ያለው እዛውን። የትኛውን ነው ሪፖርት የምታደርግልኝ? ይሄ ልጅ ገርሞት ነው የተናገረው። እናዳምጠው ግን እንዳለ
አዳምጡ ተናገሩ። በሁለት አቅጣጫ የፋኖ ኃይሎች አጥቅተው ሙሉ በሙሉ መቆጣጠራቸውን አረጋግጠዋል። በከተማዋ የ105ኛ ኮማንዶ ክፍለ ጦርን ጨምሮ የሰሜን ምስራቅ እዝ 803ኛ ኮር እና የሜካናይዝድ እዝ ጋሸና የት ነው? አማራ ክልል። ወልዲያ የት ነው? አማራ ክልል። ደብረ ማርቆስ የት ነው? አማራ ክልል። ባህር ዳር የት ነው? አማራ ክልል። ኮምቦልቻ የት ነው? አማራ ክልል። እና አማራ ክልል ነው ውጊያው ያለው አይደለ? ውጊያው ያለው እዛው ነው። ነገር ግን እውነታው ሌላ ነው። አንተ ለምን ትዋሻለህ? ባለፈው በወልዲያ በኩል መጡ። ወልዲያ ላይ የፋኖ ሬሳ ብቻ ነው የሞላ አሉ። ጫካው በጠቅላላ እኔ ጓደኛ አለኝ፣ እንደውም የጦር መሪ ነው ጓደኛ አለኝ። ይሄ ወታደር የነበረ ነው። እዚያ ቀጣይ ላይ ወታደር ነበር በኩል ነው ተመክተም ተወርቃል በመሰለኝ በሙሉ ቢጠቁት አማራ ማለት ነው። እሺ ሄደ ከልገር ቀጣይ ስልክ እናወራለን በየቀኑ እና የፋኖ ሬሳ ነው አለው። እኔ በስልክ እንዳወራው ከሆነ በወልዲያ በኩል መጡ፣ ተቀጥቅጠው እንዳለ በየጫካ የፋኖ ሬሳ ነው የሞላው። ከዛ ተበታተኑ። ምንም በቃ አውራ የጠፋበት ንብ መስል ተበታተኑ። ከዛ በኋላስ እንደምንም ተሰባሰቡና ወዴት ሄዱ? ወደ ጋሸና አቅጣጫ ሄዱ። ጋሸና ደግሞ እዛ ጋር በድሮን በምን አስሶ መከላከያ ሰራዊት ደረሰ። ዛሬ ጋሸና ተራሮች በጠቅላላ የፋኖ ሬሳ ነው የሞላው። ይኸው በስልክ አውርቻለሁ። ዛሬ የጦር መሪ አለኝ እኔ እዛ ጋር የጦር መሪ አለ፣ ጓደኛ አለ። እኔ ጡረታ ወጥቼ ሲመጣ እዛ ጓደኛ አለኝ። እያወረን ነው በስልክ እና በሚያስጠላ ሁኔታ ተራሮች ሁሉ የፋኖ ሬሳ ነው። አንተ የአማራ ልጅ በጦር ሜዳ እንዲማገድ ለማድረግ ዝም ብለህ ውጭ ሀገር አንተ ገንዘቤን ብሬን ዶላር እየሰራ የአማራ ልጅ እዚህ ደሙ እንዲፈስ ታደርጋለህ። ለምን ትዋሻለህ? እውነታው ሌላ ነው። የአማራ ልጅ ነው እያለቀ ያለ። ለምን ትዋሻለህ? ለምን ትዋሻለህ? እንኳን ክላሽ ድሽቃ መትረየስ ታጥቆ ነው ከዚህ መንግስት ጋር መዋጋት የሚችለው። ከታጠቀ መንግስት ጋር ምዕራባውያን ጋር የሚመሳሰል መንግስት ጋር እንዴ ዘመናዊ መሳሪያ የታጠቀ መንግስት ጋር በዚህ በ21ኛ ክፍለ ዘመን ቴክኖሎጂ ለምን ትዋሻለህ? ህወሓት እንኳን እንደናንተ አልጎረረም። ይገርማል። ህወሓት ከመቀሌ ተነስቶ እስከ ደብረ ብርሃን ደርሶ አልጎረረም። ጋሸናም አማራ ክልል ነው። ኮምቦልቻም አማራ ክልል ነው። ወልዲያ ራሱ አማራ ክልል ነው። አሁን ውጊያ ያለው እዛችሁ እዛችሁ የት ደረሰ? የትም። እና የፋኖ ውጊያ ማለት ከበራፍ እስከ ቤት ነው። የዶሮ ሩጫ ከበራፍ እስከ ቤት ነው። የዶሮ ሩጫና የፋኖ ውጊያ አንድ ነው። ከበራፍ እስከ ቤት የትም አይደርስም። ህወሓት እንኳን ከትግራይ ተነስቶ ደብረ ብርሃን ደርሶ ከዛ መልሶ መንግስት ተደራጅቶ ያን ያልተደራጀ ጊዜ ይሄ መንግስት ያልተደራጀ ጊዜ እንኳን ተመልሶ ተደራጅቶ ወስቶ መቀሌ ያስገብቶ እጅ ሲጡ አለ። መቀሌ ያስገብቶ ያውም በዘመናዊ መሳሪያ የሚዋጋ ህወሓት በታንክ በመድፍ በቢኤም የሚዋጋ ህወሓት አሁን ይሄን አሁን ጋሸናን ተቆጣጠረ፣ ወልዲያን ባለፈው ወልዲያን ተቆጣጠረ ስትሉ ነበር እና ከወልዲያ ለምን ወጡ? በየት አርግተው ሄዱ? ምን አይነት ውሸት ነው የምትዋሹት? ግን የአማራ ልጅ ደም እንዲፈስ ታረጋል። ፋኖ ከመንግስት ጋር ታርቆ ሰላም እንዳይፈጥር ነው ይሄ ሁሉ። ለምን እንደዚህ ታረጋላችሁ? እናንተ ውጭ ሀገር ቁጭ ብላችሁ ዶላር እየለቀማችሁ ለምን ትዋሻለህ? ዛሬ እኔ እንደሰማው ከሆነ ጋሸና ላይ የፋኖ ሬሳ ነው የሞላው። እንዳለ ተራራ ሁሉ ቦታም የለም። እንዳለ አስክሬን በአስክሬን ነው። በድሮን ነው። ድሮን እኮ እንዲህ ፎቶ አንስቶ ነው የሚመታው። ፎቶ አንስቶ መሞቱን አለመሞቱን አረጋግጦ። ውሸት ለምን ትዋሻለህ? የአማራ ልጅ ደም ለምን እንዲፈስ ታረጋለህ? ለምን ሰው ታባላለህ? እና ጋሸናም አማራ ክልል ነው፣ ወልዲያም አማራ ክልል ነው፣ ኮምቦልቻም አማራ ክልል ነው። ውጊያው ከዛ አልወጣም። ፋኖ የትም አይደርስም። እንኳን 4 ኪሎ ከዛ ጨሪያ አይወጣም። የሚወድመው የአማራ ንብረት ነው። በጦርነቱ ድምፅ የሚሰቃየው የአማራ ልጅ ነው። እና ለምን ጦርነት እንዲባባስ ታረጋለህ? የሌለ ውሸት እያወራ
እኔ እውነታውን እንደሰማው ከሆነ ከዛው ከቦታው የፋኖ ሬሳ የሌለበት የለም እና አልፎ እንኳን ኤርትራን በቀጥታ ይመታለው እያለ ያለ መንግስት ጋር በቀጥታ የእናንተን ጉዳይ ትቶ ኤርትራን በአንድ ቡጢ ሊያስተነፍስ እየፈለገ ነው። ከዚህ መንግስት ጋር ገጥማ ጦርነት አሸንፋለሁ ከምትል ለመንግስት እጅ ስጥና ይቅርታ ጠይቀ ታረቅ፣ ሰላም ፍጠር፣ አማራ ሰላም ይሁን። የኔ ፍላጎት ይሄ ነው። እውነታው ሌላ ነው። የአማራ ልጅ ደም አይፍሰስ። የትም አደርሱም። ነገ እነዚህ ሰዎች የአማራ ልጅ ደም ከፈሰሰ በኋላ ዞር ነው የሚሉት። እውነታው ሌላ ነው። ከቦታው ያለው ሰው እየነገረ ነው። ማንም እኮ አሁን ሚዲያ ላይ የሚዘግብ የለም ስለናንተ ራሱ ስለፋኖ። ያኔ የህወሓት ነበር፣ ሁሉም ቲክቶክ ሁሉ እሱ ነበር። አሁን ግን ስለናንተ ግድ የሰጠው የለም። ራሱ ሰው ራሱ ሚዲያ ላይ ራሱ ጋዜጠኛ ምሁሩ ሁሉ ስለናንተ ማውራትም አይፈልግም። ምክንያቱም የጉሬላ ውጊያ ነው። የዶሮ ሩጫ ከበራፍ እስከ ቤት ነው። እዚያ ጋር ሲመታ ገበሬ ቤት ይገባል። ከገበሬ ቤት ሲያስወጡት ጫካ ይገባል። ጫካ ሲያስገቡት ሸጥ ውስጥ ይገባል። ከሸጥ በቀበሮ ጉድጓድ። ያ ነው ውጊያ ከዚህ መንግስት ጋር። እውነታው ሌላ ነው። የፋኖ ውጊያ የዶሮ ሩጫ ነው ከበራፍ እስከ ቤት። ሼር ኮፕሊንግ ፎሎ ቴንክ ዩ። እንግዲህ ይሄ ወታደር የነበረ ነው። እዚህ አጋጣሚ ላይ ወታደር ወጥቷል። ወደ ሌላ ወታደር እንደዋል ዋት መሪ ላይ ያለው እኔ አሁን እሱ ቅድም የአማራ ሬሳ ነው አለ። ጠቅላላ በጋሸና ተራራ ብትል በወልዲያ ብትል ጠቅላላ የሞቱ ኤርትራዊና ትግራይ ነው። እነሱም እንዳያጮሁ ሄዶ የሞቱት ሰው ሀገር ነው። እንዳያለቅሱ ሻዕቢያዎቹ ማልቀስ አይችሉም። የኤርትራ ወጣት ግን ረግፏል። ይሄ መነግራችሁ ግልጽ ነገር መነግራችሁ ጠቅላላ የህወሓት አርሚ 10 አርሚ 2 ምናምን በሙሉ ሄዶ አልቋል። ከትግራይ ወጡ። ጄኖሳይድ ለማለት እንኳን አይመቻቸውም። ምክንያቱም እየሞቱ ያሉ ሌላ ቦታ መጥተው ነው። ጦርነቱ እዛው አማራ ክልል ነው ያለው። ቴንክ ዩ በጣም ቅድሚያ ያለ ሀገሬ በጣም አመሰግናለሁ። ሻዕቢያና ወያኔ ዓላማቸው አማራን አፍርሰው ሲጨርሱ ኢትዮጵያን ማፍረስ፣ አማራን ማዳከም ነው። ለሁለቱም ጠላት አማራ ነው። ለሻዕቢያም ጠላት አማራው ነው፣ ለህወሓትም ጠላት አማራው ነው። ለዚህ ነው አማራውን ነክሰው ያዙት። አንድ የድምጽ ስልክ ባለፈው ብዬ አልመጣልም ብሎ ነበር። ባለፈው ሲያወሩ ራሳቸው ያወራሉ። ሰብስቡና እንወስንበት ምንድን ነው የሚደረገው? ይሄን አዳምጡ። ሲያወሩ ራሳቸው ቋንቋቸው ራሳቸው በዚህ ቋንቋ ነው የሚባሉት እኮ ይኸው ተመልከቱ። ሲባሉ ራሳቸው ቋንቋቸውን አዳምጡ። 11 ይሄ ስልክ ጥሪ ነው። በስልክ ወንድሙ ማሩና ፍቅሩ ሙሉዬ ነው የሚነጋገሩት በስልክ የሚያወሩት። ምንድን ምን እናድርግ? ሰብስቡን፣ እንሰብሰብ፣ አለቅን፣ ጨፈጨፉን፣ ምንድን ነው መደረግ ያለበት? ረግፈዋል። ሰው የለም አጠገባቸው። ማን ነው አመራሩን የሚሰጠው? ዘመነ ነው የሚሰጠው? መሬ ነው የሚሰጠው? ማን ነው? ሰብስቡንና አንድ ውሳኔ ወይ እጃችንን እንስጥ ወይ ደግሞ አንድ ነገር አሳውቁን። በግድ ካልሰበሰብ ሲያወሩ የተጠለፈው ስልክ ነው። አዳምጡት። ምንድን ነው ይኸው ጉራለም ይኸው ፊት ለፊት ሄሎ ወይ ስንት ሰዓት ነው ስብሰባው? 11 ኧረ የመሸ ነው። እንዴት ነው ተቀምሷል እንዴ? ኧረ ችግር የለውም። እሱስ ግን እታችና ማንም ልንሄድ ነው እያሉ ስለሆነ እና ሰራዊቱ እንጂ ቀማምሶ ይሆናል እና ሌላው የኛው ማለት ነው። አጠቃላይ የክፍለ ጦር አመራሮች እሱ አይጠፋም። ዙሮ ግን ችግር የለውም። ያኔ ያክል ጉዳት ስለማይኖረው ዙሮ ግን ተለቢዮን አሪፍ ነው። እሺ ፍቅሩን አግኘውና ታለና አድርገው ዙሮ። እሺ እኔም ማሩቅ ነኝ እየመጣሁ ሰዓት መቀያየር መፍትሄ ያመጣል። ስለዚህ ያጓዩን ከሆነ ያጓዩን፣ ካላጓዩን ደግሞ ቦታችን ያዙ። ይኸውልህ ያለው እኮ እነሱ በቃ ምን እርስ በርስ እየተመካከረ እዚህ በቃ በቃ ምን መሰለህ በለጠ ያለው ወዲያው አንተ ገይ ነው አባዝማራ ትናንትና ዞብላምባ ሁለቱ ጠንካራዎቹ ኃይሎች አልገባለት ብለው
በዛ የሆነ ችግር አለ ተብሎ እነሱን እያገማገመ ስላልጨረሰ ነው። እኔ ስጨርስ ልደውላችሁ ብሎ ነው። ገራ ሰራዊቱ ማስተማሰብ መፍትሄ አይመጣም። በቃ በቃ ያስባሱን ከዛ ውጭ ደግሞ ያጓጉል ሌሎቹ ተፈራሽ አንገባም የሚል ነገር አለ። ተፈራራ እኛ ጠንካራ ኃይላለን አይደል? እንደነሱ ዝም ብሎ ቦዝባጫ ኃይላለን ነው እንዴ? በቃ በስልክ ተነጋግረን በቃ ከዛ ውጭ ግን ይኸውልህ መቷ ከስከዛ ጥይት ይሙሉልኝ ይሄን መኪናው ሙሉ ይውስጥን ጥይቱን እኛ እንዋጋ። ችግር የለም። ችግር የለም አይደለም ማርያምን እንደዚህ አይነት አንተም እኛ በቃ አዛዣችን ስለሆነ በቃ አክብረን እንጠይቀህ እንዴ። ልክ ነህ እኮ ፍቅሩ፣ ግን ደግሞ የኛ 30 ጥይት ይዞ ይገባ ታዲያ መጠየቅ አለበት። ጠይቅ እንዴ። እሱንም እንጠይቃለን። እሱን እኮ ነው ደግሞ እዚያ ዘርዘቅበት። ጥይት የለንም ገብተን እያለቅን ነው። ጥይቱን ስጡን እሺ፣ ወይ እንዋጋ ወይ እርስ በርስ። እኔ ይሄንን ባወሩ በሚቀጥለው ቀን እርስ በርስ ነው ጨራርሰው ያለው በሙሉ አለው ተፋጁ ስብሰባ ይሄን ያክል ስልካቸው እንኳን ይወሰዳል። የሚያደርጉት የሚያወሩት በሙሉ ይሄን ሁሉ አያውቁም። ቴክኖሎጂ ያለበት ዘመን ነው። ሰው ከግንብ ጋር እንዴት ይጋጫል እምላችሁ እኮ ለዚህ እኮ ነው። ይኸው አሁን በዚህ ምክንያት ይሄንን ስልክ እንደጨረሱ በሙሉ አለው በሙሉ እርስ በርስ የሚለውን ሰማላል። በቃ ካልሆነ እኛ ራሳችን እንዋጋለን ይላል። አዳም ችግር የለም። ችግር የለም አይደለም ማርያምን እንደዚህ አይነት አንተም እኛ በቃ አዛዣችን ስለሆነ በቃ አክብረን እንጠይቀህ እንዴ። ልክ ነህ እኮ ፍቅሩ፣ ግን ደግሞ የኛ 30 ጥይት ይዞ ይገባ ታዲያ መጠየቅ አለበት። ጠይቅ እንዴ። እሱንም እንጠይቃለን። እሱን እኮ ነው ደግሞ እዚያ ዘርዘቅበት ራሱን የሚያሳደው እንጂ ፍቅሩን አይደል የሚያሳደኝ። ለማ ልንገርህ እሺ፣ እድም አለቃ ጋር ማለት ነው ጥይት በ3 መኪና ተጭኖ ታዘበው ጋር መላክ እኛ የእንጀራ ልጅ ነን እንዴ ታዲያ 30 ጥይት ይዞ የሚገባው? ጥይት ተጭኖ የሚለው ከይዞ ከአስመራ ነው ጥይት የመጣው። በሱዳን በኩል ነው የሚገባው። ከአስመራ መጥቶ መሳሪያ ከአስመራ ነው የመጣው። ኢሳያስ የሚፈልገው አማራው እንዲጨፋጨፍ ነው። ኢሳያስ ያስገባው ጦሮች ብታምኑ ባታምኑ ከጀርባ ራሱ ይገድሏቸዋል። አማራዎቹ ፋኖቹ ከጀርባ ይገድሏቸዋል። ሁኔታው ካላማራቸው ከተያዙ ይናገራሉ ብሎ ስለሚጠብቁ ራሱን አማራውን ሻዕቢያ ይገድሏል እንደገና ከጀርባ። የሚገርማችሁ ነገር እኮ ነው እንዲሁ የምትሰሙት ነገር እኮ በሰው ነፍስ ቀልድ እኮ ነው የተያዙት። ኮሪ ይህንን ድምፅ ከተለቀቀ በኋላ ትናንትና የፍቅሩ ፋይናንስ አመራሩ አዛዣቸው እንዲሁም ደግሞ አባሎቻቸው ተዋግተው እጃቸውን ለመንግስት ሰጡ። ባይገርም ከዚህ ስልክ በኋላ ተጨፋጨፉ በሙሉ እንዳሉ አለቁ። በአብዛኛው ሻዕቢያ ነው ከጀርባ የገደላቸው። በአብዛኛዎቹ መረጃ ባለ መረጃ መሰረት ከምንጫችን መረጃዎቻችን ሲነግሩ ራሳቸውን የጨፈጨፋቸው ሻዕቢያ የጨፈጨፋቸው። አማራ ክልል መጥቶ ሻዕቢያ አሁንም ህዋት ፋኖን እየጨፈጨፈ ነው። አሁንም መጥቶ ይሄ ነው ይሄ ሪያሊቲ ነው። ወድም ሰማይሉ ይልከጨርስ ጨርስ አዳምጥ ማለንገርህ ተማ እሺ እድም አለቃ ጋር ማለት ነው ጥይት በ3 መኪና ተጭኖ ታዘበው ጋር መላክ እኛ የእንጀራ ልጅ ነን እንዴ ታዲያ 30 ጥይት ይዞ የሚገባው? ያጓያዩን እሺ በቃ አየው አንተ ጋር ትከራከር በቃ እሺ ያጓያዩን በቃ እንዲያጓያዩን ነው የምንፈልገው። በቃ እሺ ያጓያዩን በቃ 99 100 ጥይት ይዞ ይግባኛ ሳኖ እንየው እስኪ ጀግነቱን ያውቀዋል። ከዛ ደግሞ የ30 ምናምን ከፈለገ ተንትረሱ ይተኛ ከፈለገ ዋ በቃ በዛ ልክ ነው እንትን እያልን ያለው በቃ ያሰባስቡን 12 1 ሰዓት ምናምን አይበልብን ያጓያ ጣጣውን ደግሞ አይተነው አንተን ፈሪነቱን ሐውላፊት እያለ ሲዘባርቅ የነበረውን ዋ ችግር የለውም በቃ እሺ አሬ ችግር የለውም በዛ በቃ ማርያምን ወንድ በቃ ችግር የለውም በቃ እኛ እስከምንቀየም ነው በቃ እንትን እንትለው እኔ እኮ እየገጠምኩ ነው እኮ ግን ደግሞ ነገሮች በውይይት ነው ደግሞ እኛ ጠንክረ በቃ እንደ ኮር ኦፕሬሽን እንስራ እንዴ እኛ እኮ ጀግናውን እየገበርን ያለ እንዴ ይሄ ነው ነው ጀግናውን እየገበርን ነው እኮ ያለ ነው። አማራ ያለቀ ነው እየተገበረ ነው ያለ ይላል በራሱ አንደበት ነው። ጀግናው እኮ እየተገበረብን ያለው አየህ ከራሳቸው አንደበት ሰማ እንዴ እኛ እኮ ጀግናውን እየገበርን ያለ እንዴ በቃ እነግራቸዋለሁ። ለማንኛውም ያለውን ነገር የኛ ይዘጋጅ ከዛ በኋላ እንወያያለን። በቃ መወያየን እንፈልጋለን። ከዛ ውጭ ደግሞ እዚህ ማለት ነው ስማ እሺ እኔ ካሁን በኋላ በቃ ትክክል እያለቀ ነው። ከዛ ውጭ ይዘግዘግ ድርጅትና ማይበልብኝ እዚህ ካልሆነ ማለት ነው
የድርጅቱ ኦፕሬሽናል ክፍል በዋትስአፕ ያወያየን በዋትስአፕ በደንብ ሁሉም ገብቶ እንወያይ ወይ እኛ በእነሱ አንወያይም በቃ ድርጅቱን ሙሉ እንፈልገዋለን በቃ እንደኛ ጀግና አዳምጠኝ ጀግና እየገበርን እኛ አንቀመጥም በቃ ጀግና እየገበርን ነው ከዛ ደግሞ ሞትን ሰርተው አዳምጠኝ ሞትን ሰርተው ትጥቅን ወደው ሞትን ሰርቶ ትጥቅን ወዶ ስምን ፈልጎ የሆነ ነገር አለ እንዴ በቃ እንደዛ እናመቻች በቃ ታላስ ዋትስአፕ ላይ አረገኝ ይመቻች ካልተመቻቸ ደግሞ እኛ በቃ ነው መስራት ያለብን እንስራን እኛ አክብረናል እናከብራለን ነገም ዛሬም ቢሆን ከዛ ውጪ ግን የተለያየ ነገር ካለ እኛን በቃ የራሱ ጉዳይ እኔ ፍቅሩ ለምኛ ዋጋዋለሁ ለምን ዋጋ ከሆነ ደግሞ እንትን ይበል በስልክ ለማኛው ይሄን አናወራ በቃ 12 አንድ ሰዓት አይበልም በቃ ታዲያስ በቃ በዋትስአፕ ላይ ተቀል ያለው ይትንወይ እኮ ያስገቡን እሺ አንደኛ እኛ ስራውታችን ነገ ዛሬ ትናንት ማለት ይሄን እንዝራነት ያበዙብን እንደዚያ ነው እሺ እንግዲህ ይሄ ነው ይሄንን ያክል ድምጽና ስልካቸው እንኳን እንደሚጠለፍ አያውቁትም የመከላከያ ሰራዊቱ ምን ያክል መሳሪያ እንዳላቸው የት ጋር እንደሚሄዱ ምን እንደሚያወሩ በስልክ ነው የሚጠምዳቸው ያንዳንዱ ስልካቸው ጠፋው ይሄ ውጊያ ያለው አሜሪካን ሀገር ኤሮፕ አክቲቪስቱ ጋር ያለው እነንኩሩ ሚዲያ ጋር ያለው መሬት ላይ ያለው ሀቅ ሌላ ነው መሬት ላይ ያለው እውነት እናውቀዋለን እመኑኝ ባለፈው ህወሓት ዘመን ታስታውሱ ከሆነ ጥቅምት 24 ገቡ ብለው እስከ ደብረ ሲና ገባን ሲሉ ነግራቸዋለሁ እመኑኝ ከቀለበት ጦርነት ወደ ጨሌ ጦርነት ይቆያል ጦርነት የትም በየስላችሁ ብዙዎቻችሁ ተራጥሩ ነበር ገሰገሱ እኮ ደረሱ እኮ ደብረ ሲና መከላከያ ለምን ስንል ብዙዎቻችሁ ተስፋ ስቆርጡ ግድ የለም እመኑኝ አልኳችሁ የምታስታውሱት ነው የነበር ነው ብዙ አክቲቪስቶች ተስፋ የቆረጡበት ብዙ ፖለቲከኞች ተሸነፈው ያሉበት የነበረው ውጊያ ጥቂት ሰዎች ግን ደደቢት እንደምንቀበራቸው በአስተማማኝ እናቅ ነበር ህወሓትን ደደቢት እንደምንቀበረው በኮንፊደንስ ነው መልጠቅመይቶ ያስቀመጠ መለየውን አርጎ ወደ ውጊያ ሲገባ ጦርነቱ እንደሚያልቅ በሳምንት እኛ እናቅ ነበር ላይ ተርተራል ያስቀመጠ መለየውን አርጎ ሲገባ ያለው አልቀር ደብረ ሲና ገባ የተባለ ጊዜ ያ ሁሉ ህዝብ ግማሹ ንብረቱን እየሸጠ ዱባይ ሲገባ ግማሹ ከሀገር ሲጠፋ ግማሹ ተሳስቀር ደብረ ሲና ገባ የተባለው ደደቢት ላይ ነው የገባው ደደቢት ቀብረው ነው ይወጣል ያውም ያኔ አየር ኃይል የታጠቀ ታንክ የታጠቀ ሚሳኤል የታጠቀ መድፍ የታጠቀ ሰራዊት ነው ይሄ በቆመ ጠብቀኝ በሻቢያ የጥይት የተደጎመው መሳሪያ የተደጎመው ያለ ሰራዊት ሻቢያ ወደ እነሱ እንዳንመጣበት ነው እዚህ ጋር ወደዛ እንደምንሄድ ያውቃል ታርጌታችን አስመራ ነው አስመራ ከተማ ላይ ገባለ እመነኝ እዚህ ጋር ኃይል መበተን ነው እዚህ ጋር የሚያጫውታቸው እነሱ ጉዟችን ያውቃል የት እንደምንሄድ ሻቢያ ስለዚህ እዚህ ጋር አሁን ማደነጋገሩ ነው እዚህ ጋር ጀዊስ ኃይል ብሎ አቋቁሞ መበተኑ ነው ማዳከሙ ነው እኛ እንዳከም ከበቂ በላይ ሰራዊት አለ እንደ ዳቦ ነው ሰራዊት የሚመረጥ ያለ ከበቂ በላይ መሳሪያ አለ ጥይት እንኳን ድሮ ገዝተን የተዋጋ ነው አሁን አምርተን ነው የምንተኩሰው በራሳችን እኔ እንደውም መሳሪያ አጣን ጥይት አጣን እንዳይሉ መንግስት እንዲያቀርብላችሁ ልፈልጋለሁ ጥይት አጣን ብላችሁ እንዳትቆሙ ወይ መሳሪያ አጣን መንግስት ይስጣችሁ ክብር ፊልድ ማርሻል ብርሃኑ ወይ ጠቅላይ ሚኒስትር ዶክተር አብይ ስጧቸው ጥይት አያምጡ ከአስመራም አያምጡ ከሱዳንም ከኢትዮጵያም አያምጡ እኛ እንሰጣችኋለን ጥይት ከተዋጋችሁ እናንተ በቂ መሳሪያ እንሰጣችኋለን አትችሉም ዋጋ እየከፈላችሁ ነው ከፈላችሁ እንደገም ትከፍላላችሁ ከነገም ትከፍላላችሁ የትም ቦታ አትገቡ እየነገርኩ ነው ያሉት የትም ቦታ ዛሬ ዓለም የታጠቀውን እሱ 35 የተለያዩ ነፕቱርስ የመሳሰሉ መሳሪያዎችን የታጠቀ መከላከያ ሰራዊት ነው ጥይቱን እንኳን ተኩሶ አንተን ካላገኘ ተመልሶ ጥይቱ ወደዚህ ይገባል በዚህ ነው እንደ ቂቤ ነው ቁጭ የሚያርጋናት ላይ ተጠጥር የሚያርገው ለቅሶ እንኳን አልተመቻችሁም እኮ አሁን ለድሮ እንኳን ይለቀስ ነበር እኮ ጆኖሳይድ ንጹሃን እንደዚህ እሱን እንኳን ለማለት አልተመቻችሁም እኮ እሱ እንኳን ጠፋባችሁ ምን ብላችሁ ትላላችሁ እየፎከራችሁ ነው እያጣራችሁ ነው ገቡ ብላችሁታል ህዝቡ አሸንፈናል ብላችሁታል አሁን ምን ብላችሁ ነው ደገራ ወጣችሁ ንጹሃን እንደዚህ ሞተብን እንደዚህ ከተማ በዙሮ እንደሱን እንኳን ለማለት እኮ ድል አልገባችሁ
እሱን ያላችሁ ሰዓት የኢትዮጵያ ሕዝብ አይለቃችሁ እንዳትሉ። በምንም ተአምር ንጹሃን ሞተ፣ ንጹሃን ተደበደበ፣ እንደዚህ ሆነ፣ በአየር ኃይል በድሮን የሚል ወሬ የሚባል ነገር ካፋችሁ እንዳትሰማ። እሱን እስካሁን ድረስ አላደረጋችሁትም። ለዚያ አመሰግናችኋለሁ። ይሄ በጣም ትልቅ ኳሊቲያችሁ ነው። በፍጹም ጄኖሳይድ ንጹሃን በአየር በድሮን የሚባል ነገር ግጠምሃል ይችላል ብለህ ገጥማ ባለ ግጠም ባለን እንገጥማለን። ለቅሶ ግን እንዳንሰማ እስካሁን አላላችሁ። እስካሁን ድረስ ምንም አልሰማሁም። እንደዚህ ታወሩ አልሰማሁኝም። ይሄ ጥሩ ኳሊቲያችሁ ነው። በዚሁ መቀጠል አለባችሁ። ይሄ ነው እንግዲህ። ይሄንን እንደዚህ ካልኩኝ ሰዓቱ በጣም ብዙ ማውራት ነበረብኝ። ብዙ አጀንዳ ነበረኝ። አጀንዳዎቹን በሙሉ ማቅረብ አልቻልኩኝ። ዞሮ ሰው ችግር የለውም። አሁን ውስጥ ያለው ከውስጥ ያለው ጽዳት እንዴት ነው? በዚህ አጋጣሚ ላይ አሁን ቃጠሎ የእሳት ቃጠሎ የሰማሁት ጉዳይ እኔ ብሰማም አልደነግጥ። ለመሰላችሁ እኔ አሁን መንግስት ከቃጠሎ ጀርባ ሻዕቢያ ማጣራት አለበት። ነግሬያችኋለሁ። ባለፈው ታስታውሱ ከሆነ ንግድ ቤቶች ይቃጠላሉ፣ ቤተክርስቲያን ይቃጠላል፣ መስጊድ ይቃጠላል፣ ንጹህ አባቶች ይሞታሉ፣ የሃይማኖት አባቶች ይገደላሉ፣ ሼኮች ይገደላሉ፣ ታዋቂ ሰዎች ይገደላሉ። አላልኳችሁም? እዚህ ምናልባት አሁን የዚህ ቃጠሎ ጀርባ ያለው በእርግጠኝነት ሻዕቢያ ለመሆኑ አጣሩ። ምክንያቱም ለከተማ ጥቃት ብቻ የገቡ ሻዕቢያዎች አሉ። ከኡጋንዳ የገቡ አሉ፣ ከአስመራ የገቡ አሉ፣ እንዲያውም ከአውሮፓም የገቡ አሉ እየተባለ ነው። እሱን እንኳን አላጣራሁም። ከአረብ ሀገሮች በብዛት ገብተዋል። ለዚሁ ፐርፐዝ የገቡ ሱቅ ለመዝረፍ፣ ከተማ ለማቃጠል፣ ከተማ ለመጥበጥ የገቡ ሻዕቢያዎች አሉ። ኦፍኮርስ ለቀማ እየተካሄደ ነው ያለው እጅግ በጥንቃቄ ስራ ነው ስራ ያለው። ያም ቢሆን ግን ጥንቃቄ ማድረግ አለባችሁ። ይሄ እራሱ ተናግሯል። እነሱ ከተማውን አምሱት ብሎ ነበር። የዛሬ 5 ወር በፊት ሻዕቢያ ከኡጋንዳ የተወሰኑ እንትኖች ተልከው ነበር። ከኡጋንዳ ይገቡ ነበር። ኔትወርክ የማይጠፋበት ምክንያት ድሮን የእነሱን ኢንፎርሜሽን ይሰበስባል። የት እንዳሉ አዲስ አበባ ቁጭ ብለን ትደበርባቸዋል። ሚስትሪ የሆነ ቲንክ ያመሰግናለሁ። ባለፈው ወደ ስንት የሚሆኑ ወደ 46 ነው 45 የሚሆኑ የሻዕቢያ ሰዎች ለከተማ ጥቃት ብቻ ተብለው ከኡጋንዳ መጥተው ነበር። አዲስ አበባ ተበተኑ። ታስታውሱ ከሆነ የተወሰኑ ተለቅመው የተወሰኑ ጠፉ አላልኳችሁ? ጠፍተዋል። አሁን በብዛት የሻዕቢያዎቹ ሰዎች አዲስ አበባ የገቡት በሙሉ ወጥተዋል። ኢቨን የተከራዩ ቤት ሁሉ ለቀዋል። አሁን በግሩፕ ሆኖ አንድ ቤት የተከራዩ የሚቀመጡት ያሉት አሁን ይሄ ነገር ኮሽ የሚል ነገር ይጠብቁ ነው ያሉት። ይሄንን አቅም በፈቀደ መንግስት በቁጥር ስራ ውሎታል። ምን ነገር እንደማያደርጉ አቅም በፈቀደ ማለት ተቆጣጥሮታል መንግስት። ግን ይሄ ማለት ተቆጣጠሩ ማለት ሙሉ በሙሉ ተቆጣጠሩ ማለት አለ። ማህበረሰቡ መሳተፍ አለበት። ያገኛችሁትን ፀጉረ ልውጥ ስታዩ፣ እንቅስቃሴ ስታዩ መጠቆም አለባችሁ። አካባቢን ነው የምትጠብቀው። አሁን ዛሬ ጨርቆስ ተቃጠለ። ማን አቃጠለው? እንዴት ተቃጠለ? ይሄው ነው ጉድ ብለሽ። በዚህ ወር ብዙ ገብተዋል ከአውሮፓ። ቴንክ ዩ አመሰግናለሁ። ትናንትና ብርጌድና ምድሞች ስብሰባ ነበራቸው አዲስ አበባ ላይ አሳይቻቸው ነግራቸው። ትናንትና ኃላፊነት ለነሱ ሰጥቷል። እያንዳንዱ ኤርትራዊ ንጹህ ኤርትራዊ የሻዕቢያ አባላቶች የመጠቁ ግዴታ አለበት። አለበለዚያ ንጹሃኖቹ ይጎዳሉ። ንጹሃን ኤርትራውያኖችን አብሮ ይጨፈጨፋሉ። እየነገርኩ ነው ያሉት። ለምን የእናትህ ልጅ አይሆኑም? ይሄ ሻዕቢያ ነው ብለህ አሳልፈህ ስጥ። አለበለዚያ የእሳቱ ወላፈን አንተ ጋር ይመጣብሃል። እየነገርኩ ነው ያሉት ኤርትራውያን ወንድሞቼ። በነሞር ዳፋ ቻ ተደፋ እንዳይሆንባችሁ፣ በእነሱ ሰበብ እናንተ እንዳትጠቁ። አሁን አይን ውስጥ ገብታችኋል። ኢንጀነራል ነው አይን ውስጥ የገባችሁት። ይሄን ስነግራችሁ እየነገርኳችሁ ነው። ይሄ ነው ምንድን ነው አከልጻቸውን ተክላይ ከም ያለሁም ተከስተ ወዲ ተከስተ ገባ ባይ ወዲ ተከስተ ገባ ወጣ ወዲ ተከስተ ገባ ወጣ ወጣ አሉ ተከስተ ወጣ ገባ ወጣ አይወዱ ለምን ንገል ዘላለማቸውን እነሱ የበላይ ሆና ይመስሏቸዋል። ዘላለማቸውን እነሱ ብልጥ ይመስሏቸዋል። ፋራዎች ናቸው። ጥባጥቤ ነው የምትጫወትባቸው። ኦፍኮርስ ተጫውታችኋል። ለ27 ዓመት ተጫውታችኋል። ቀደም ሲል ከ17 ዓመት ተጫውታችኋል። ፔሪድ
ከዚህ በኋላ እኛ ነው የምንጫወተው። ጫወተው የኛ ነው ከዚህ በኋላ እመነኝ። ጨርቃችሁን ፀጉራችሁ ላይ ሰንደል ለኩሰን ከወገበታች ራቁታችሁን አስኪዳችኋል። ሻቢያ ከዚህ በኋላ ጉልበተኛ አቅም አለኝ ብለህ የምትል አትሆንም። እመነኝ። እግራችን ስር ረግጠን ነው የምንገዛ። እየነገርኩ እግራችን ስር ረግጠን የገዛቸው በሙሉ ጆተኔዎቹ በሙሉ አያወጡም። እየነገርኩ ነው። አፋችሁንም እየሰማን ያለ ነው። የእናንተ ነገር ያለቀው መቼ ነው? ኢትዮጵያን የምናስተዳድራት 4 ኪሎ ያለ መንግስት ቤተ መንግስት ሳይሆን ከአስመራ ነው የምናስተዳድር ያላችሁ ሰዓት ላይ የእንጀራ ገመዳችሁ ተበጥሷል። ያኔ ነው በቃ ያኔ መንግስትም ህዝብም ያመረው እናንተ ላይ ከአስመራ ሆነ ነው ኢትዮጵያን የምናስተዳድራት ያላችሁ ሰዓት ላይ ኦልሬዲ ጌም ኦቨር። የሚጠብቃችሁ መጥፎ ነው። ከዚህ በኋላ የገቡትን እግር በመከታተል ነው። መንግስት የሰራበት ነው ያለው። ማህበረሰቡ ምን ይሰራል? እንደሰማሁት ከስዊድን በጣም በብዛት ለጸበል ብለው የተገቡ ቤቶች አሉ። ጸበል ቤቶች በጣም እየተፈተሹ ነው ያሉት። እዛው ጸበል ቤት ውስጥ እኛ ደግሞ ጸበልተኛ አድርገን ከተንባቸዋል። እዛው ጸበል ቤት ውስጥ ነው ተሽከርክረው ያሉት። እምነት ቤት ዋናው መቆመሪያ ነው። ዋናው መደበቂያቸው ነው። መታራ አዋሽ ትልቁ የጦር ቤዛቸው ነው ያለው። የገንዘብ ሶርሳቸው ነው ያለው። ሐዋላ በሚል የሚገባው ገንዘብ በሙሉ ለጥቃት ነው። ስለዚህ ይሄ ደግሞ እኛ የምንፈልገው ነው። እኛ እንፈልገዋለን። ለአንዴና ለመጨረሻ ኢትዮጵያ ከምንም ነገር መጽናት አለባት። ከማንኛውም ጽንፈኛ አሸባሪ ወላ መልእክተኛ ተላላኪ መጽዳት አለባት ኢትዮጵያ። በዚች ዓመት ሙሉ በሙሉ ያልቃል። ቴክኖሎጂ ዘመናል። በቴክኖሎጂ ቀብ እያደረግን እንሄዳለን። ይሄ ነው ጨዋታው። እዚህ ላይ የሚቆመው ጀርመን ላይ ከ4 ሰዓት ትልቅ የተቃውሞ ሰልፍ ነበረ። እነዚህ አብሮ አላየሁም። ጀርመን ላይ የምስል አላየሁም። አሁን በየሀገሩ ተቃውሞ ሰልፍ እንጥራ ብለው ይላሉ ሻቢያዎቹ። የኢትዮጵያ ባንዲራ ይዘው ልክ አማራ መስለው አማራ ጆኖሳይድ ብለን እንጥራ የሚል አንድ ካምፔን ሊያደርጉ ሊጀምሩ ነው። የትም ሀገር አይሰማችሁም። የትም ሀገር ሰልፍ ብትወጣ ሻቢያ እንደሆኑ ይታወቃል። አማራ የሚወጣው ሰልፍ ይሄ ኦልሬዲ ተባነነ። አንደኛ ዝርክርኮች ናችሁ። ሚስጥራችሁን አትደብቁ ስታውሉ። ፕላስ ደግሞ እንደገና እምቢ ላሉን ገንዘብ ከፍለን እናስወጣለን ትላላችሁ። ማንም ይወጣል? የአንተ $100 $200 ቀቀለ ብለው ማንም አይወጣልን። ፕላስ መንግስት ልክ ትላንትና ህዋት የሰራውን ስራ ሊሰራ ነው። አሁን ትልቅ ሰች ተዘጋጅቷል። ሀገር ቤት ስትገባ ትከብዳል። በስክሪን ማን ነበርክ ዳውን ኢትዮጵያ ብለህ ኢትዮጵያ ስትገባ ኤርፖርት ላይ ምን እንደሚገጥመው ወደፊት ታያል። ከፍተኛ ለዚህ አንድ ትልቅ ተቋም ተቋቁሟል። እንጠቁም አሁን ምን ይላል ልንገር ብዬ ነው። ትልቅ ተቋም ነው። በዚህ እነሱን ብቻ በስክሪን ቁጭ ብሎ አንተን የሚያይ ተቋም ተቋቁሟል ኢትዮጵያ ውስጥ። በቃ ቻው። ምናልባት የሎ ካርድ እንኳን ያላቸው ሁሉ የሎቻቸው ሁሉ ይለቀም ብሏል ተብሏል። እንግዲህ ወሬውን ሁለቱ አላውቅም። የሎ ካርድ ያወጣ ሁሉ ተቃዋሚ የሎ ካርድ ኦልሬዲ ብሎክ ይደረጋል በታየ ቦት። ልክ ይሄ ደግሞ መለስ አድርጎታል እኮ። በዋት ዘመን ማን ወንድ ነበረ እንኳንስ ወጥተህ መንግስት የምትሳደብ አይደለ ሰልፍ ስንጠራ እንኳን እናቴን ይዟታል እህቴን ይዟታል ያልከው ስትገባ ኤርፖርት ላይ። አሁን እኮ የገባው ሰው በሙሉ እኮ እድሜ ለአብይ ከአብይ በኋላ እኮ ሁላችንም የገባ ነው ሀገር ቤት። ማናችን ነበር አብይ ለመግባት እድል ነበር? እስኪ ንገረኝ። እኔ እኮ እናቴን አልቀበልኩም ነበር ታስታውሳለህ? አባታችን አልቀበልኩም። ማን ወንድ ነው በመለስ ዜናዊ ጊዜ አፉን የሚከፍት ነበር? የተወሰነ ደፋሮች ነበር ወተን ምንጮ ዳውን ወያኔ ብለ ይታገላለን እኛ ፊት ለፊት በሬ ግንባር ሆነ። በአብዛኛው ግን ተደብቆ ነው። ሀገር ቤት ስገባ ቢይዙኝስ እናቴን ቢይዟትስ ወንድሜንስ? አዎ እዚሁ ሆነ እኮ አሜሪካ ሆነ ነበር እኮ እንዲህ የምትጠበርበር ነበር። ዛሬ እንደ ልብ አፍን ትከፍታለህ። አሁን ደግሞ መንግስት ህግ ይከበራል አለና አሁን እያየ ነው ያለው በስክሪን። ስትገባ እዛ ጋር ይጠብቃል። ልዩነቱ ምንድነው? ቤተሰቦችን አያጠቃም። አንተ ግን ይጠብቃል። በየትኛውም አጋጣሚ ላይ
ነገ ሀገር ይብለብጥል ሀገር የለም ይላል። የትኛው ሀገር? ዳውን ኢትዮጵያ ያልካት ሀገር፣ ዳውን መከላከያ ያልካት ሀገር ምን ብለህ ነው ሀገር በምትገባው ላይ ይከለክላል፣ ይይዛል። መጮህ አትችል። ከኤርፖርት ብቻ ነው የሚመልስ እኮ ቻው ነው የሚል። በቃ እንዲህ አይነት አደጋዎች ሁሉ ወደፊት ይመጣሉ። ምክንያቱም መንግስት ማምረር በሚገባበት ሰዓት ላይ ያመራል። ሲያምር ንጹሐን ይጎዳል። ተው ብዬ የምለው ለዚህ ነው። መረጃዎቹን ለማግኘት እድሉ ስላለን ነው መተን ቀድመን ቤተሰቦቻችን እዚህ የምናገር ለእናንተ የምንነግራችሁ መልዕክቱ ተው ብላችሁ መዳን ስላለባችሁ ነው እንጂ የመንግስትን ሚስጥር አውጥቶ መናገር እኮ የለብኝም። ተው ነው የምላችሁ። ተው፣ በልክ አድርጉት። ጽንፈኝነትም ልክ አለው፣ ባንዳነትም ልክ አለው። በእነው ኩሮ ሚዲያ እነ መሳይና እና ሀብታሙና ምናምን እየመሯችሁ የትም የሌለ ፕሮፓጋንዳ ውስጥ ገብታችሁ አትጃጃሉ። የምትከፍለው ዋጋ ከባድ ነው። የምታመጣው ነገር የለም። በቃ የመከላከያ አይሸነፍም እየነገርኩ ዴቭ ጽንፈኛው እንዳሮጊው መኪና ታርጋ ተራፉ እንደ ሰሌዳው ትቀየራላችሁ። ስለዚህ ይሄ ነው ያለው። አሁን ዋናው በየመስሪያ ቤት ውስጥ ያላችሁ የሻዕቢያና የፋኖ ተላላኪዎች ናቸው። እዚህ ላይ ነው መሰረት ያለበት። አብቹ አንድ ጊዜ ተናግሯል። ማህበረሰቡን የምታሰቃዩ ጉቦኞች፣ ፍርድ ቤት ውስጥ ያላችሁ፣ መንግስት መስሪያ ቤት ያላችሁ፣ ቀበሌ ያላችሁ፣ ወረዳ ያላችሁ፣ ህዝብና መንግስት እንዲጋጭ የምታደርጉ ገቢዎች የምትሰሩ የተለያየ ተቋም ውስጥ ያላችሁ፣ በተለይ በፍርድ ቤት ውስጥ አፋውቶ እኮ ነው የነገራችሁ። አፉ ውስጥ ነው የነገራችሁ። አስታውሳለሁ። አመጣዋለሁ ደግሞ እሱን የመንግስት ደሞዝ እየበላ የመንግስት ገንዘብ እየበላ ለሁለት የምትጫወት በሁለት ቢላ የምትጫወት እናንተ ላይ በድርክም ጠላም ወላ መከላከያ ውስጥ አላችሁ። እናንተ ሰዎች መከላከያ ውስጥ አላችሁ፣ አየር ኃይል ውስጥ አላችሁ፣ ባህር ኃይል ውስጥ አላችሁ፣ ደህንነት ተቋም ውስጥ አላችሁ፣ ኢንሳ ውስጥ አላችሁ፣ ሁሉም ውስጥ አላችሁ። እናንተ ዋጋ ትከፍላላችሁ። ባንክ ውስጥ አላችሁ፣ ዋጋ ትከፍላላችሁ። አብቹ ባለፈው ተናግሮ ነበር። አሁን የምትጠሉት ስለያዛችሁ ነው፣ ስላወቀባችሁ ነው አብቹን የምትጠሉት። አሁን አንድ የተናገረው ነገር ነበር አብቹ። ይሄን ተናግሮ ነበር አብቹ። ታስታውሳላችሁ? ቃል ጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ሌብነት ችግር ሆኗል አይደል? ከሌብነቱ ጀርባ ያለው ምንድነው? ከሌብነቱ ጀርባ ያለው ጽንፈኝነት ነው። ከሌብነቱ ከጉቦ ከጀርባ ያለው ጽንፈኝነት ህዝብን ማስመረር ነው። ሪቮሉሽን ከውስጥ ለውጥ ተማሮ ህዝብ እንዲወጣ ነው። አሁን የሽግግር መንግስት የሚናገሩት ህዝባዊ እምቢተኝነት እንደ ልደቱ በ45 ቀን መንግስት እንቀይራለን። 45 ቀን አለፈው ይሄን ከተናገረ ሌላ 45 ዓመት እንሰጠዋለን። እኛ በዚህ አይነት ህዝባዊ እምቢተኝነት እናመጣለን ለሚባለው ስራ ለመተባበር ነው፣ ህዝቡን ለማስመረር ነው፣ ለገንዘብ ብቻ አይደለም። እናንተ ደግሞ ታውቋቸዋል። ዴቭ ገቢዎች መርካቶና የፒያሳ ዱባይ ነጋዴዎች አሉ። አዎ ገቢዎች መንግስት ተቋም ውስጥ እየሰራ ዱባይ የምትነግድ አለ። ዱባይ የምትነግዱ አላችሁ። የመንግስት ተቋም ውስጥ እየሰራችሁ ብዙ ነገር እናውቃለን። እኛ አንናገርም፣ አሁን ዝም ብለናል። ግን መንግስት ያውቃል። አብቹ ያለው ይሄን ሲጀምረው ሳቁ ፓርላማ ውስጥ ያሉት ግን ነገራችሁ። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ህግ ነው። ህግ አቅብ ያልነው አቃቢ ህግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ
ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ህግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል፣ ለቤተ ክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህ ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ያው ይሄ ነው የሌብነቱ የገንዘብ ጉዳይ አይደለም። ሌብነቱ ስናወራ ገንዘቡ አይደለም፣ ከሌብነቱ ጀርባ ያለው ነው። ከሌብነቱ ጀርባ ያለው ምንድነው? የእምነት ተቋም ብሏል። ብዙ የጽንፈኛው ኃይል ገንዘብ የሚሰበስበው በእምነት ተቋም ውስጥ ነው። ለቤተ ክርስቲያን ማሰሪያ፣ ለተቸገሩ መርጃ ገንዘቡ ቢገባው ነው ለጀዊስ ሰው ነው የሚላከው። ገንዘብ ይሰባሰባል ለእንትን ይባላል ለጀዊስ ሰው አይደለም የሚለው። አማራው ልጆቻችንን የምናስገድላቸው እዚህ ቤተክርስቲያን ሰበሰባለ እዛ ንጹሃን ታስገድላለ። የእምነት ተቋማት ውስጥ መፈተሽ አለበት ብሎ ያለው ለዚህ ነው። ፍርድ ቤት ውስጥ፣ ገቢዎች፣ የመንግስት ተቋም ውስጥ የሰውየውን ገንዘብ መውሰድና ቁርጥ ስራ ወይ ውስኪ መጠጣት ብቻ ለምናየው ያ ገንዘብ ሲበዛ ለማን ነው የሚሰጠው? ለጽንፈኛው ኃይል ነው የሚሰጠው። መንግስት ያውቃል። ለዚህ ነው ይሄ መንግስት አጥብቀው የሚጠሉት እንደዚህ አይነት ነገሮችን ወጥቶ ደፍሮ ስለሚናገር ነው። ግን ደስ የሚለው ነገር ሚሊዮንሶች ደግሞ ከጀርባው ቆመን ራዩን ልናሳካለን ኢትዮጵያኖች አለን። የጊዜ ጉዳይ ነው። ትልቁን ተራራ አልፈናል። ከ180% ጨርሰናል። ይችቀረችን 20%ን ለማጽዳት ምንም አይፈጅብንም። ባንዳውን መንጠል ነው፣ ማውጣት ነው። ጌም ኦቨር ዛጋ ይቆማል ጨዋታው። ስለዚህ ሻቢያዎች፣ ኤርትራውያኖች አውጥታችሁ በርቱ፣ አውጥታችሁ አጋልጧችሁ ኤርትራውያኖች። አለበለዚያ የምትከፍሉት ዋጋ ከባድ ነው። ነገ ለቅሷችሁ መስማት ስለማልፈልግ ነው ዛሬ የምንላችሁ። እኛ ተወደደም ተጠላም አስመራ እንገባለን። እንደፈለገው በፈለገው ሂሳብ ስሌት ይሉ አስመራ እንገባለን። ይሄ ካልሆነ ኮርዳይትን ያላቅም። ግን እኔ አስመራ ሳልገባ በፊት አስመራ ላይ ጫውተው ያልቃል። ዛሬ ያሰራቸው ሚኒስትሮች፣ ያሰራቸው ጀነራሎች ኢሳያስ አፈወርቅ የፈረደባቸው ሞት ፍርድ የፈረደባቸው እሺ ደውል፣ እሺ ዘካሪያስ ደውል። ኢሳያስ አፈወርቅ ሞት ፍርድ የፈረደባቸው ብታምኑም ባታምኑም ኤርትራውያኖች ባለስልጣናቶች ትልቅ ሰዎች ናቸው። በእነሱ ምክንያት ትልቅ ቁጣ ተነስቷል። አስመራ ውስጥ ትልቅ ቁጣ ተነስቷል። የሚበርድም አይደለም ቁጣው፣ ደግሞ ትልቅ ቁጣ። ዘካሪያስ ደውል፣ እሺ 2 ደቂቃ ሰጣለሁ። ትልቅ ቁጣ ነው የተነሳው። ያ ቁጣ ይበርዳል አላቆም። ካሰራቸው ሚኒስትሮች 3 ሚኒስትሮች ተገድለዋል አስመራ ውስጥ። እነማን ተገደሉ አልናቅም። ሌሎቹ እየተረበደበዱ ነው ያሉት። ለመውጣቱ ላይ ፈለጉ አሉ፣ አልቻሉም መውጣት። 4 ከፍተኛ የኤርትራ ባለስልጣናቶች ውጥቶ አንመለስም ብለው ዛቀሩ እጃቸውን ሰጡ። 4 ማውራል ይሄ ነው። ሄሎ ሄሎ፣ ሰላም ሰላም ነህ? አለው ሰላም። እሺ እሺ እሺ፣ ግባ ገብታል። ድምፅህን ከፍ አድርገው፣ ግን ድምፅህን ከፍ አድርገው። አዎ አዎ፣ ቀጥል። ይገርማል። አማራ ሲተርት ምን ይላል መሰለህ? እባብን ያየ በልጥ አይቀልድም። ያው ልጥ ታውቃለህ፣ ልጥ ቅርፊት የሆነ እንትን ነገር ነው። እባብን ያየ በልጥ አይቀልድም። 1983 ግንቦት 20 በአቀልባ ተሸክመው መንገድ እንትን ብሎ 4 ኪሎ ያስገቡት የአማራ ልጆች ናቸው። ትላንትና
ሌሎችም ኢትዮጵያኖች ተጨምሮ ማለት ነው። በተለይ አማራ የአንበሳውን ድርሻ ወስዶ እነዚህ ሰዎች 4 ኪሎ ያስገባቸው የአማራ ልጆች ናቸው። ለ27 ዓመት ምን ነበር ያተረፈው የአማራ ልጅ? ምንድነው የተደረገው? አንድ ይሄንን ያዝልኝ። ሁለተኛ ነገር እስከ ቅርብ ጊዜ ድረስ ታውቃለህ፣ ሸዋሮቢት አዲስ አበባ ጫፍ ላይ በደረሱ ሰዓት እነዚህ ህወሓቶች ጎጃም ላይ፣ ጎንደር ላይ፣ ወሎ፣ ባህር ዳር፣ ደሴ፣ ኮምቦልቻ የሰሩት ነገር ይታወቃል። ሸዋሮቢት እስኪደርሱ ድረስ የአማራ ልጆች ምን ያህል ዋጋ እንደከፈሉ ገዳማት ሰባብረው ያለውን ተቋም ጠቅላላ ሰው እንዴት ይረሳል? እኔ የሚገርመኝ ነገር በየትኛው መስፈርት ነው ዛሬ እና አስረስ ማርዬ ምናምን አስረስ ማርዬ ይሉታል። አስረስ ማሃሪ ነው፣ ሻዕቢያ ነው፣ አማራ አይደለም። ከነዚህ ሰዎች ጋር እንዶ ብለህ መፈጥረ ማለት ነው። አብይ በየትኛው መስፈርት ነው ዛሬ አንድ መሪ አብይ ከሚያደርገው ሌላ የበለጠው ሊያደርግለት የኢትዮጵያ ሕዝብ አሁን እየሆነ ካለው ነገር የተለየ የሚጠብቀው ነገር አለ እንዴ? የአባይ ግድብ እንደምታዩት ነው የሚደረገው ተቋማት፣ የከተማ መስፋፋት ያለ የካምፓኒው የምኑ የምናየው በአይናችን የምናየው ነገር ከዚህ የተለየ አንድ መሪ ለኢትዮጵያ ሕዝብ ለሀገሩ አደርጋለሁ ብሎ ምርጫ ሲወዳደር ዛሬ በገላጣ ይሄ ሰውዬና በሱ ዙሪያ ያሉ ሰዎች ከሚሰራው የበለጠ መሬ ወዳጆ መጥቶ ሊሰራ ነው። ድሪባ ኩምሳ ወይ ዘመነ ካሴ መጥቶ ሊያደርግልን ነው። እነ ማርሸት የሚሏቸው ቀልድ አቀባዮች ምን አይነት ነገር ነው ይሄ? ፋኖ የሚባለው ከነዚህ ጋር በእርግጥ ፋኖ ነው ወይ? የአማራን ህዝብ ጽንዶ ተብሎ ከሻዕቢያና ከህወሓት ጋራ በዚህ ልክ ገብተው የአማራን ህዝብ በእርግጥ ይወዱታል። የአማራን ህዝብ ነፃ ለማውጣት ይሄ ነገር በጣም ነው የሚገርመኝ። እና ይህን ነገር የአማራ ህዝብ ብቻ አይደለም ይህንን ጉዳይ በተቃውሞ ሰልፍ የኢትዮጵያ ህዝብ ከጫፍ እስከ ጫፍ ተነስቶ እነዚህ ሰዎች ስቶፕ ማለት አለበት በመቃወም። ኢንፋክት ዲያስፖራው በደንብ ያውቃል፣ የኢትዮጵያ ህዝብ ያውቃል። እነሱን ተከትሎ የሚወጣ የለም። ትላንትና ለማስታረቅ አንዱን ህዝብ ከህዝብ ጋር ለማገናኘት የሰላም የእርቅ ኮሚሽን ብሎ ስዊድን ላይ እግዚአብሔር ያሳይ። አብይ መስጎ አብይ ገለመል 5 በቁጥር የመጣም ሰው የለም። የተከተላቸውም ሰዎች እነዚህ ሰዎች በርክ ማን ይሁኑ ፈጣሪ ነው የሚያውቀው። በዚህ ልክ እኛ ኢትዮጵያኖች እውነቴ ነው የምልህ እነዚህ ሰዎች የሚፈጥሩት ነገር የለም። ያለው አሰላለፍ ይታወቃል። መከላከያ የታጠቀው ነገር እንዳለው ነገር ግን ኢትዮጵያኖች እንደ ህዝብ ኃላፊነት አለ። አገር ውስጥ የሚሆን ከሀገር ውጭ ያለ ነው። እነዚህ ሰዎች ስቶፕ አቁሙ የሚል ሀገር አንቀጥቅጥ የሆነ ከሀገር ውስጥ ከሀገር ውጭ ያለን ኢትዮጵያኖች ድምፃችን ማሰማት አለ። ይህን ለማለት ነው። ዴቪድ አመሰግናለሁ። እግዚአብሔር ማወቁና አይናችንን ገልጹ ያሳየን። ሰው የሚያደርግልና እየተደረገብን ያለውን ነገር ፈጣሪ አይናችን የአይማችን ብሮ የአይማችን ከፍቶ ያሳየን ለማለት ነው። ዴቪድ አመሰግናለሁ። ቴንኪው አመሰግናለሁ። እንግዲህ ይሄ ነው አሁን በየከተማችን ያሉትን ጽንፈኞች የምንጠቁምበት ዋትሳፕ ወይም ደግሞ ቴሌግራም ቢከፈትልን የሚል ጥያቄ መጥቷል። መንግስት እያዳመጣችሁ ነው አለ። አንደኛ ስልክ ትክክለኛ ለዚህ መስመር ብቻ የሚሆን አንድ ስልክ ክፈቱላችሁ። ብዙ ህዝብ መጠቆም ይፈልጋል። አንዳንዱ ደግሞ ራሱ ሲጠቆም ራሱ እየጠቆመ ገንዘብ ይቀበላል። ተቀባዩ ራሱ ውስጡ መስራት አለበት እና አንድ ዋትሳፕ ግሩፕ ይከፈትልን። ዲቪ ጠላት እናሳብርከው። እሺ አሁን ይሄን ካልኩ ወደ መጨረሻው ልግባ። በቃ ሊጨርስ ማጠቃለያ ነው። እንግዲህ ማጠቃለያ የምጠቀልለው ያው ትናንትና ስለነገርኳችሁ ነው። በተለያየ ጊዜ በመልእክት ስለምትልኩልኝ ነው። ስለ ቤት ጉዳይ ነው። የቤት ጉዳይ አንገብጓቸዋል። እንደነገርኳችሁ ነው። እንግዲህ ጠቅላይ ሚኒስትሩም ተናግሯል። አንድ
ሚሊዮን 500 ሺህ ቤቶች ይገነባሉ ብሏል። ኦኬ የግንባታውን ኮታ ተሰጥቷል ነው። ከተማ መስተዳድሩ የወሰደው ኮታ አለ፣ ኪራይ ቤቶች የወሰደው ኮታ አለ፣ ኦቪድ ሪል ስቴት የወሰደው ኮታ አለ፣ ሌሎችም እንደዚህ የወሰዱ ኮታዎች አሉ። ለጊዜው ግን ሶስቱን አማራጭ ብያቸዋለሁ። ሶስቱን አማራጮች እንደ ድሮ የ5 ዓመት የ10 ዓመት ሳይሆን በዘመናዊ ቴክኖሎጂ አሁን ትልቁ የተላበሰው ኪራይ ቤቶች ነው። ኪራይ ቤቶች እያወራን እንዲሁም እየከፈትኩላችሁ እናውራ፣ ችግር የለም ይሆናል። ይሄ የምታዩት እንግዲህ በስሪዲ ቴክኖሎጂ የሚሰሩ ቤቶች ናቸው። እዚህ ይሄ ኪራይ ቤቶች አሁን ያስገባው ነው። እኔ እያወራሁኝ እንትኑን ተመልከቱት። እንግዲህ አሁን የሚሰሩት ዘመናዊ ህንፃ በዚህ መልኩ ነው የሚሰሩት። እንደ ድሮ 3 ዓመት 4 ዓመት በሚፈጅ መልኩ ሳይሆን በዚህ መልኩ ታዩታላችኋል። ይሄ ማሽን እንግዲህ እስካሁን ድረስ በአፍሪካ ውስጥ የመጀመሪያው ነው ኢትዮጵያ ያስገባችሁ። በአፍሪካ በኤሮፓ ደረጃ ላይ የተወሰኑ ሀገራቶች አላቸው ብዙ። ኢትዮጵያ መግዘፏን የምታውቁት እንግዲህ በዚህ እዚህ የምታዩቸው የኪራይ ቤቶች ስራ አስኪያጅ ናቸው ሲፈራረሙ ነው ማሽኑን ሲያስገቡ። በዚህ በቴክኖሎጂ 3D ቴክኖሎጂ ኢትዮጵያ ምን ያክል የቤት ችግሮችን መቅረፍ እንደምትችል ምን ያክል አገርና ከተማ ማስዋብ እንደምትችል ሙሉ ቴክኖሎጂውን ተላብሰው መጥተዋል። ሙሉ በሙሉ ከዚህ በኋላ ኢትዮጵያ ወፍ እንኳን ጎጆዋል ናት ባልነው መሰረት የኢትዮጵያ ህዝብ ከድህነትና ከችግር የሚላቀቅበት የመጀመሪያው ምዕራፍ ተከፍቷል። ምንም እንዳታስቡ ብዬ ስላችሁ ኮንፊደንሱ ስላለኝ ነው። ገንዘባችሁን እንዳታወጡ፣ እንዳትገዙ፣ ተረጋጉ፣ ቆዩ፣ ግድ የለም እምላችሁ የሚሰራውንና የተሰራውን ስራ ስለሚያቀም እዚህ አሁንም ማሳያችሁ የኪራይ ቤቶች ዋና ስራ አስኪያጅ ይህን 3D ቴክኖሎጂ ማሽን አምጥተውት ኢትዮጵያ ውስጥ ወደ ስራ ሊተገበር ምናልባት የሳምንታትና የቀናት ጉዳይ ነው። ከዚህ በኋላ ይቀራል። በኮንፊደንስ ጠብቁኝ ብዬ የምላችሁ የሚሰራውን ስራ ስለማቅ ነው። ጠቅላይ ሚኒስቴር ወጥቶ በይፋ 1,500,000 ቤቶች ይገነባሉ ብሎ ሲል የተሰራውንና የሚሰራውን እቅድ ስለሚያውቅ ነው። እነዚህ ስራዎቻችን ለብዙ ለጠላቶቻችን አሁን ግራ ጋብቷቸዋል። እንዴት ነው ይህንን ቴክኖሎጂ እንዴት ነው የኢትዮጵያን እድገት ወደኋላ የምናስቀራት? ኢትዮጵያ እንዳታድግ ምን ማድረግ አለብን የሚል ከፍተኛ ትንቅ ውስጥ ነው ያለነው። የሻፋጁ እንቅስቃሴ ከዚህ ጋር ተያያዘ ነው። አሁን ሰው ሌላ ነገር ይላል። አይደለም። ሀገሪቷን እንዴት እንጎትታት ነው፣ ኋላ ቀር እንዴት እናርጋት ነው። እና እመኑ በቅርብ ጊዜ ውስጥ የምታዩትን ነገር አይታችሁ ትወስናላችሁ። በቃ ሄዳለች ኢትዮጵያ። በዘመናዊ ቴክኖሎጂ መጥቀናል። ይሄ ያሳየኋችሁ ቴክኖሎጂ ነገም ከነገ ወዲያ የምታዩት ነው። መሬት ላይ ገብቷል ኢትዮጵያ ውስጥ። ባለፈው ሲዋሉ ሲገዛ ነገራችኋለሁ። አሁን ደግሞ ሲገባ ነገርኳችሁ። ነገ ደግሞ ስራው ሲሰራ ደግሞ አሳያችኋለሁ። እንዲህ ተጨባጭ ነገር ይዘን ስንመጣ ሰው ፊት ቆመን ማውራት እንችላለን። በኮንፊደንስ እንናገራለን። ስለዚህ አሁንም ቢሆን ኢትዮጵያኖች እመኑኝ፣ ኢትዮጵያ ከከፍታ ማማዋ ላይ ዝቅ የሚያደርጋት ምንም ኃይል የለም። የሻፋጁም ኃይል ሆነና ይሄ ምንም ኃይል ሆነና እመነኝ፣ የጊዜ ጉዳይ ነው። ተጠቅማለን። እዚህ የምላችሁ ዋናው እናንተ ብርታት፣ ጥንካሬ ያስፈልጋችኋል። ኢትዮጵያ ሄዳለች። ለህዝባችን ሰላም፣ ለሀገራችን ሰላም፣ ለመሪዎቻችን ሰላም ልቦና ይስጣቸው እያል ትግላችን መቀጠል ብቻ ነው። እንግዲህ ይህንን ካልኩኝ ለዛሬ ፕሮግራሜን ኦልሞስት 20 ደቂቃ አላፊ ሰርቻለሁኝ። ዞሮ ለማንኛውም ክብር ለሚሰጠው ክብር እንሰጣለን። ጎህ ላይ አሻራችሁን አስቀምጡ። በዚህ አጋጣሚ ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ቁጥራችን በጣም ይገርማችሁ ትንሽ ነው የቀረው። ኦልሞስት ልንደፍነው ነው። ዛሬና ነገ የምንደፍነው ይመስለኛል። 100 ምናምን መሰለኝ የቀራችሁና 100 ራሳችሁ የገባችሁ ሰዎች ራሳችሁ በሌላ ዩቲዩብ እየከፈታችሁ ሰብስክራይብ ያደረጋችሁ ሌላ ዩቲዩብ እየከፈታችሁ ሰብስክራይብ ያደረጋችሁ 100ን ዛሬ መድፈር አለብን። ዛሬና ነገ መድፈር አለብን። ከዛ ውጭ ግን እንኳን ደስ አላችሁ ለድላችን ለብልጽግናችን የምለው። ከዚህ ውጭ እንግዲህ ለነበረን ቆይታ ከልብ አመሰግናለሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። ክብር ለጀግናችን ታጋይ በገሬ ማርሽ ቀየሪ መሪያችን ጠቅላይ ሚኒስትር ዶክተር አንድ ቁጥር ታደርጋላችሁ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ካላችሁ ወዳችኋለሁ። ሰላማችሁ ብዝት ይበልኝ ያልኩኝ ድሮና ዘንድሮ አዲስ አበባችን ትመስላለች በሚል ፕሮግራሜን እዘጋለሁኝ። እንግዲህ አዲስ አበባ የታሪክ ጠፋች እንደ አዲስ አበባ
አዲስ አበባ የዛጠፋብኝ ወይ ይቺ መሰለችኛው ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስቅ